በአሜሪካ ትሬን ባለፉት 80 ዓመታት እንደ ፕሬዚዳንት ትራምፕ ሁለተኛው ተርም አነስተኛ አፕሩቫል ያገኘ ፕሬዚዳንት ትራምፕ ስልጣን ላይ ከመውጣታቸው በፊት 1.5 ትሪሊዮን ዶላር ሀብት የነበረው ካምፓኒ አሁን ወደ 800-700 ቢሊዮን ዶላር አካባቢ ነው ሀብት። በዚህ መንገድ ከቀጠለ በቅርቡ ሸልፋችን በሙሉ ባዶ ይሆናል። ትራክ ኢንዱስትሪ በጣም እየተጎዳ ነው። አሁን ያሉት ትራኮች ራሳቸው ከዚህ በኋላ ለተወሰኑ ወራት በቂ ስራ እንደማገኙ እየተገመተ ነው። ኦንላይን እቃ ለሚገዙ ሰዎች ከሜይ ሰከንድ ጀምሮ ታክስ ይከፈላል። ለረጅም ጊዜ በትምህርት ቤት ብድር ያልከፈሉ ሰዎች ከሜይ ፋይት በኋላ የፌዴራል መንግስት ሰራተኞች ከሆኑ ከደሞዛቸው ይቀንስ። ሌሎች ግለሰቦች ከሆኑ ወይ ነጋዴዎች ወይ የሌላ ካምፓኒ ተቀጣሪዎች ከሆኑ ግን ጋርኒሽ ይደረጋል። ጋርኒሽ ማለት ምንድነው? ምንም ገንዘብ አካውንታችን ላይ ሲገባ ይወጣል። የኢንተርናሽናል ስቱደንት ቪዛ ያላቸው ተማሪዎች በአስቸኳይ ሪፖርት እንዲያደርጉ ተነግሯቸዋል። በማንኛውም ሰዓት ራሳቸውን ዲፖርት ለማድረግ እንዲዘጋጁ አይነት ኢትዮጵያውያን ልጆች ያሏችሁ ብትመክሯቸው ጥሩ ነው። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሳምንታዊ ፕሮግራማችን ከአቶ አብነት ከኤቢ ፋይናንሻል ጋር በመተባበር የምናቀርብላችሁን ፕሮግራም ይዘንላችሁ መተናል። ሳምንቱን ጠቅለል ያለ ከዜናው ስቶክ ማርኬቱ የተለያየ ዜናዎችን በማቅረብ ላይ እንገኛለን። ዛሬም ተገናኝተናል። እንኳን ደህና መጣህ አቶ አብነት። ሃፒ መንዴይ። ዛሬ ሰኞ ነው። በድጋሚ ተገናኝተናል። እንኳን ደህና መጣህ ማለት ፈልጋለሁ ከመጀመራችን በፊት። አመሰግናለሁ ቅድስት። እንደምነሽ። ያው ሳምንታዊ ፕሮግራማችን ሰሞነኛው ተጀምሯል። ሰሞኑን እያንዳንዱ ደቂቃ፣ እያንዳንዱ ሰዓት፣ እያንዳንዱ ቀን አዳዲስ ወሬዎች የሚሰሙበት ነው። እኛም ስብሰብ አድርገን ለማቅረብ እንሞክራለን። መልካም። እንደው ከመግባታችን በፊት ተመልካቾቻችንን እጅግ በጣም አድርጌ ለማመስገን ፈልጋለሁ። አንዳንዶቹ ደስ የሚል ሱስ ሆናችሁብናል። በየጊዜው በየሰዓቱ ዜና ከማየት በሳምንት አንዴ እናንተን ጠቅለል አድርጎ መስማት የተሻለ ነው የሚል እንደምታውቀው የምንኖርበት ሀገር የሩጫ ሀገር ነውና በየጊዜው ለማየት የሚቸገሩ ሰዎች በሳምንት አንዴ ቢያንስ ከኛ አፕዴት እንደሚያገኙ አሳውቀውናልና በጣም አመሰግናለሁኝ አንተንም ተመልካቾችንም። ዛሬ ምንድነው ይዘልን የመጣኸው? እንደተለመደው በስቶክ ማርኬት ምን ጀምር ይመስለኛል። አዎ ትክክል ነው። 3 ፕሮግራሞች አለን። በስቶክ ማርኬት እንጀምራለን። ከዛ ሰሞነኛ ወሬዎችን እንጨዋወታለን፣ እናወራለን። መጨረሻ ላይ ደግሞ አንድ ለመንገድ አለን። የዛሬው አንድ ለመንገድ ዝግጅታችን ፋይናንስንም ቢዝነስንም የሚመልስ አንድ ወሬ ዜና አለና እሱ ላይ ተመርኩዘን ነው የምናወራው። በጣም ጠቃሚ እንደሆነ ተስፋ አደርጋለሁ። ከግምት በላይ እርግጠኛ መሆን እችላለሁ። አድማጮች እስኪ እንዲታገሱን በትህትና ጠይቃለሁ እስከ መጨረሻው ድረስ። ምክንያቱም ብዙ ወሬዎች ናቸው ያሉት። ረጅም ሰዓት እንደምንቀመጥ እንደምናወራ ተስፋ አደርጋለሁ። ግን አድማጮችን በትዕግስት ቢከታተሉ እስከ መጨረሻው ጥሩ ነው። ለሁሉም አዳዲስ ሰዎች ካላችሁ ኪዲ ኢትዮጵያ ለመጀመሪያ ጊዜ መጣችሁ፣ አብነት አገኘው ተሰማ እባላለሁ። የምኖረው ኖርዝ ቨርጂኒያ ነው። በሙያዬ የቢዝነስ እና የፋይናንስ አማካሪ ነኝ። በኤቢ ፋይናንሻል ቢዝነስ አማክራለሁ። በ29 ስቴቶች የላይፍ ኢንሹራንስ ኤጀንት ነኝ። ስለዚህ ላይፍ ኢንሹራንስን፣ ሪታየርመንት ፕላን፣ ለልጆች ገንዘብ መቆጠብ፣ ለራሳችን ገንዘብ ማስቀመጥ የሚሉትን ጉዳዮች ሰራለሁ። ማራኪ የሚባል ካምፓኒ አለኝ። ሌሎችም ፓርትነሮች አሉኝ። አሜሪካ የመጡ ስደተኞች ወይም እኛ የተሻለ ኑሮ መኖር እንድንችል ስልጠና እንሰጣለን፣ ስራ እናፈላልጋለን። ቢዝነስ ለሚከፍቱ ቢዝነስ፣ ነን ፕሮፊት መክፈት ለሚፈልጉ ነን ፕሮፊት፣ ፋይናንሳቸው ለተጎዳ ፋይናንሳቸው እናስተካክላለን። በመጨረሻ ማለት የምፈልገው ወደ ወሬዎቹ ከመግባቴ በፊት የኪዲን ፕሮግራም የምትከታተሉ ሰዎች እንደታዘባችሁት ወሬዎቹ በፍጥነት ነው የሚሄዱት። ዛሬ ያወራነው ነገር ነገ ላይ ይገኝ ይችላል። ኢቭን እዚህ ቁጭ ብለን ነገሮች ሊቀያየሩ ይችላሉ። አንድ ትዊት ፕሬዚዳንት ትራምፕ የሚለቋት ትዊት ወይም ከዋይት ሃውስ የሚወጣ መግለጫ ስቶክ ማርኬቱን ብቻ ሳይሆን ሙሉ የዓለምን ኢኮኖሚ የሚያናጋ ውጤት ይዞ ሊመጣ ይችላልና ሮብ ስለሆነ የሚለቀቀው ሮብ በምትመጡበትና ቪዲዮን በምታዩበት ጊዜ ብዙ ነገሮች ተቀይሮ ሊጠበቅ ስለሚችል አፕዴት ለማድረግ እንዲቻል በራሴ የዩቲዩብ ፔጅ አብነት ፋይናንሻል በሚለው ገጽ ብትገቡ ሮብና ሐሙስ አፕዴት አደርጋለሁ። ለውጥ ካለ ዋናውን ፕሮግራም በኪዲ ኢትዮጵያን ማስተላልፈው፣ ግን በመሃል ላይ ለውጦች ካሉ እዛ ገብቼ በአብነት ፋይናንሻል አስተዋውቃለሁ ወይም ለውጦቹን አሳውቃለሁ። በቲክቶክ ለ1 ዓመት ፕሮግራም ስሰራ ነበር በቢዝነስ እና ፋይናንስ። እሱም በሙሉ ኤዲት ሳይደረግ በብዛት አብነት ፋይናንሻል ላይ ይገኛል እና እዛም ገብተው መማር ይችላሉ። መልካም፣ በጣም ነው የማመሰግነው። ተመልካቾቻችን ከስር ከፒን እናደርገዋለን የአቶ አብነትን የዩቲዩብ ቻናል እና ቲክቶክን ፎሎ በማድረግ እንዲሁም ሰብስክራይብ በማድረግ ቶሎ ቶሎ ዜናዎች ሲቀየሩ በዛ ላይ ደግሞ አፕዴት መደረግ ይቻላል ማለት ነው።
በጣም አመሰግናለሁ። እስቲ ወደ ስቶክ ማርኬታችን እንሄዳለን። አሁን እንደሚታየው ኔጌቲቭ ነው። በጠዋት ጥሩ ነበር፣ ፖዘቲቭ ነበር። አሁን ስቶክ ላይ ፊት ለፊት የሚታየው ኔጌቲቭ ነው። ለውጡ ምንድን ነው የመጣው እርግጠኛም አይደለሁም። ምክንያቱም ወደዚህ ከመግባቴ በፊት ጠዋት ከአንድ ሰዓት በፊት አረንጓዴ ነበር የሚታየኝ። ትልቁ ነገር በዚህ ሳምንት ግዙፎቹ 7 የአይቲ ካምፓኒዎች ውጤታቸውን የኳርተሩን ከጥር ጀምሮ እስከ መጋቢት ድረስ ያለውን ፐርፎርማንስ የሚያሳዩበት ጊዜ ነው። ማትረፋቸውን መክሰራቸውን የሚያሳዩበት ጊዜ ነው። በዛ ምክንያት ነው እንደዚህ የሆነው ብዬ ገምታለሁ። ለሁሉም እንግዲህ ከሰዓት በኋላ እንደገና ዜናውን በምሰማበት ጊዜ ለምን ኔጌቲቭ እንደገቡ መገመት ወይም ደግሞ ማወቅ ይቻላል። ለዛ ነው ቅድም እንዳስተዋወቅኩት በሰዓት ውስጥ ብዙ ነገር ተቀየረ ማለት ነው። ሮብ ይሄ ዜና ሲወጣ ደግሞ ወይ አረንጓዴ ሆኗል ወይ ሙሉ በሙሉ ቀይ ሆኗል። ባለፈው ሳምንት እንደምታስታውሽው ማክሰኞ ዕለት ቴስላ የኳርተር ፐርፎርማንሱን ከጥር እስከ መጋቢት ያለውን ያስታውቃል። እንግዲህ የቴስላ ጉድ ሮብ ይለያል ብዬ ነበር። ሮብ በጣም ከባድ ጊዜ ነበር ለቴስላ። በኋላ መለስበታለሁ ቴስላ ላይ ያሉ ጉዳዮችን። ግን ኤለን ማስክ አንድ ጥሩ ነገር ስላደረገ ወዲያውኑ ተስተካክሎለታል። የተፈራው መጀመሪያ መጥቶ ነበር፣ ወዲያው ግን ተቀልብሷል። አሁንስ ምንድነው እንደዚህ አረንጓዴ በአረንጓዴ የሆነው ቀይ በቀይ የሆነው የሚለውን ማየት እንችላለን። እዚህ ጋር እንግዲህ በቀኝ በኩል ያሉትን እንደምታየው በሙሉ ቀይ ናቸው። ከታች የሚታየው ጎልድ ትረስት ብቻ ነው አንደኛው አረንጓዴ የሆነው። ሁለተኛው የአውሮፓው ስቶክ ነው አረንጓዴ የሆነው 0.67% የአውሮፓው ስቶክ ነው። ጎልድ ደግሞ ትረስት 0.56%። ይሄ የሚያሳየው ምንድነው? ብዙ ሰዎች ከስቶክ ማርኬት ገንዘባቸውን እያወጡ ጎልድ ላይ እያስቀምጡ እንደሆነ ያሳያል። ይሄን ደግሞ በኋላ እንመለስበታለን። ዋናው ወደ ዶው ጆንስ እንሄድ። የዶው ጆንስ ኢንዱስትሪያል አቨሬጅ የሚባለው 30 ብሉ ቺፕ የሚባሉ ካምፓኒዎች ስቶካቸው የሚታይበት ነው። የሚሸጥበት ሳይሆን ከፍ ዝቅ ሲል የሚታይበት ነው። እነዚህ 30 ግዙፍ ካምፓኒዎች የካፒታላይዜሽናቸው ማርኬት ካፒታላቸው ወይም በማርኬት ደረጃ ያላቸው ዋጋ ከ10 ቢሊዮን ዶላር በላይ ያሉት እና ከነሱም ደግሞ ተመርጠው ቶፕ የተባሉት ናቸው። ዛሬ እንደሚያሳየው 40 ሺህ ገብተዋል። ባለፈው 39 ሺህ ሆኑ። ትንሽ ጨምረው ነበር። አሁን ተመልሶ መቀነስ ጀምሯል። ዛሬ በ0.024% ነው የሚቀንሰው። እዚሁ ቁጭ ብለንም አረንጓዴ ሊሆን ይችላል። ምክንያቱም ከአንድ ሰዓት በፊት አረንጓዴ ስለነበር ማለት ነው። በ5 ቀን ካየነው በ3.53% ጨምሮላቸዋል። በተለይ ቴስላ አንድ ጋዜጣዊ መግለጫ ከሰጠ በኋላ ትንሽ መስተካከል አሳይቶ ነበር። በአንድ ወር ካየነው ግን በ3.61% ቀንሷል። በ6 ወር ካየነው 5.44% ቀንሷል። ፕሬዚዳንት ትራምፕ ስልጣን ላይ ከወጡ በኋላ በ5.79% ቀንሷል። እንግዲህ ዶው ጆንስ ላይ ያሉ 30 ካምፓኒዎች በአማካኝ እየተጎዱ ነው ማለት ነው። ሁለተኛው ግዙፉ የአሜሪካ ኢኮኖሚ መጠቆሚያ ስታንዳርድ ኤንድ ፑር 500 ነው። ዛሬ 5493 ከ56 ሳንቲም ነው የሚያሳየው ወይም ፖይንት ነው የሚያሳየው። ዛሬ ብቻ በ0.57% ቀንሶባቸዋል። በ5 ቀን ባለፈው ካየነው ፖዚቲቭ ነበር፣ 4.92% ጨምሮላቸው ነበር። በአንድ ወር ውስጥ ግን በአጠቃላይ በአማካኝ 1.57 ቀንሷል። በ6 ወር ውስጥ 5.67፣ ፕሬዚዳንት ትራምፕ ስልጣን ከወጡ በኋላ በአጠቃላይ 6.60% ቀንሷል። እነዚህ እንግዲህ ትሪሊየን ዶላር ያላቸው ሀብት ያላቸው የሚያንቀሳቅሱ 500 ግዙፍ ካምፓኒዎች ናቸው አሜሪካ። እነሱ 6% ሉዝ አረጉ ማለት በጣም ከባድ ነው የሚሆነው። ናስዳክ የቴክኖሎጂ ካምፓኒዎች ናቸው። 17217 ከ37 ነው አክሲዮኑ በአማካኝ 0.97% ዛሬ ቀንሶባቸዋል። በዚህ ሳምንት ውጤታቸውን የሚያሳውቁት ብዙዎቹ የናስዳክ ካምፓኒዎች ናቸው። እነሱን ደግሞ እናያቸዋለን። በ5 ቀን ፖዚቲቭ ነበሩ። በተለይ ቴስላ ስቶኩ ስለተነሳለት ትንሽ ፖዚቲቭ ነበሩ። በአንድ ወር ውስጥ ግን በአማካይ 0.63 ከስረዋል። በ6 ወር ውስጥ 7.29% ከስረዋል። በአንድ ፕሬዚዳንት ትራምፕ ስልጣን ከወጡ በኋላ 10.87% ከስረዋል። ለእንደነዚህ አይነት ካምፓኒዎች ይሄ በጣም ከባድ ነው። አንድ ካምፓኒ ነው በርክሻየር ይባላል። ይሄ እንግዲህ በዓለምም ማለት ይቻላል ትልቁ ካምፓኒ ነው። በአማካኝ ስቶኩ 797,000 ነው። ቅድም በሚገርም ሁኔታ አረንጓዴ ነው የነበረው። ዛሬ 0.95% ቀንሶባቸዋል። እንግዲህ አንድ ሰው $795,000 ኢንቨስት ካደረገ እዚህ ካምፓኒ ምንድነው የሚጠቀመው የሚለውን ካየነው በ5 ቀን ውስጥ ካየነው 3.19% ወልዶላቸዋል። ኢማጂን ሀብት ማለት እንደዚህ ነው የሚመነጨው። ሀብታሞች ልክ እንደኛ ኮሚኒቲ
ሁለት ስራ ሶስት ስራ አይደለም የሚሰሩት። የሰሩትን ስራ ስቶክ ማርኬት ላይ ነው የሚያስቀምጡት። እዚህ ካምፓኒ ላይ 795 ሺህ ባይሆን ሰዎች ያላቸውን ገንዘብ ካስቀምጡ ውጤቱን ማየት ትችላለች። በ5 ቀን ብቻ $24,000 ወልዶላቸዋል ማለት ነው። ይሄ ማለት ለአንዳንድ ስደተኞች የአንድ ዓመት ደሞዛቸው ማለት ነው። ይሄ በ5 ቀን ብቻ የወለደላቸው። በአንድ ወር ውስጥ 0.60% 4,000 የወለደላቸው ትንሽ ትርምስምስ ያለ ወር ስለሆነ በ6 ወር ውስጥ ካየ ነው ይሄ ባይደን በነበሩበትም ጊዜ ወደኋላ ተመልሶ ማለት ነው ወደ ኖቨምበር ጀምሮ ካየ ነው 106 ሺህ ወልዶላቸዋል ወይም 15.49% ወልዷል። ስቶክ ማርኬት ይሄ ነው ውጤቱ። በረጅም ጊዜ ነው ይዟል የሚታየው። ዛሬ ላይ ሊቀንስ ይችላል፣ ነገ መልሶ ይጨምራል። በረጅም ጊዜ ካየ ነው ግን ስቶክ ማርኬት በጣም ውጤታማ ነው። እዚህ ካምፓኒ ላይ ኢንቨስት ያደረገ ሰው $800,000 ለምሳሌ ኢንቨስት ያደረገ ሰው በ6 ወር ውስጥ ብቻ $106,000 ወልዶለታል ማለት ነው። ይሄ የዓመት ደሞዝ ማለት እኮ ነው። ሰዎች ዓመቱን ሙሉ ሰርተው የሚያገኙትን ደሞዝ ገንዘባቸውን ብቻ አስቀምጠው ያገኙታል ማለት ነው። ዩር ቱ ዴት ካየ ነው ፕሬዚዳንት ትራምፕ ስልጣን ላይ ከወጡበት ጊዜ ጀምሮ ካየ ነው እንኳን ዓለም ትርምስምስ ባለበት ጊዜ፣ ኢኮኖሚ በሚዋዥቅበት ጊዜ ይሄ ካምፓኒ በርክሻየር ግን 16.75% አድጎለታል። ይሄም ማለት 114,081 ማለት ነው። እና ይሄ በጣም ግዙፍ ካምፓኒ ነው ወይም ትልቅ ስቶክ ነው። ስለ ስቶክ ማርኬት ማወቅ ይጠቅመናል። እጃችን ላይ ያለችዋን ትንሽም ገንዘብ ቢሆን ስቶክ ማርኬት ላይ ብናገላብጥ እንደዚህ እኛ ሳንደክም ገንዘቡ እየተገላበጠ which is የኛ ተቃራኒ ማለት ነው። እኛ እዚህ ያለነው ኮሚኒቲ እኛ ነው የምንገላበጠው፣ ገንዘቡ ባንክ ላይ ተኝቷል። የሱ ተቃራኒ ነው መሆን ያለበት። እኛ ተረጋግተን ገንዘባችን ኢንቨስትመንት ውስጥ መግባት አለበት፣ ስቶክ ላይ መግባት አለበት እና በዚህ መንገድ ቢስተካከል ጥሩ ነው። ናስዳክን እንግዲህ አይተነዋል። ስቶኩም ዛሬ ትንሽ ቅናሽ ያሳያል። ሩሴል ካፒታላቸው ወይም ማርኬት ካፒታላይዜሽናቸው $2 ቢሊዮን በታች የሆኑ ካምፓኒዎች ናቸው። እነሱም አልተረፉም። ዛሬ 0.57% ዛሬ ቀንሶባቸዋል። 1954 ነው ፖይንታቸው። ቪክስ 25.83 ነው። ዩዥዋሊ ቪክስ ከ30 ፖይንት በታች ከሆነ ጥሩ ነው። ግን ዛሬ እንደሚያሳየው ፍርሃቱ ደግሞ ዛሬ 3.70% ጨምሯል። ይሄ ፍርሃት ከየት እንደመጣ እርግጠኛ አይደለሁም። ምክንያቱም ጠዋት ሁሉ ነገር ሰላም ነበር። ስቶክ ማርኬት ያው 9 ስለሆነ የሚከፈተው ጠዋት 9 AM ወይም በጠዋቱ በኢትዮጵያ አቆጣጠር እንደሚባለው 3 ሰዓት ስለሆነ የሚከፈተው ጠዋት 3 ሰዓት አካባቢ በጣም ጥሩ ነበር። አሁን ደግሞ እንደገና የሆነ የተተረማመሰ ነገር አለ። ወይ ከዋይት ሃውስ የተወሰነ መግለጫ ተሰጥቷል፣ ወይ ሚስተር ትራምፕ የሆነ ነገር ትዊት አድርገዋል። በዛ መሰረት ሁሉ ነገር እንደገና ወደ ኔጌቲቭ እየተቀየረ ነው። በጣም ሴንሲቲቭ ነው ስቶክ ማርኬት ለመረጃ። የሱ ዋና ጠቋሚ ደግሞ ቪክስ ነው። ቪክስ የፍርሃት መለኪያ ነው። ቪክስ እየጨመረ ሄደ ማለት ሰዎች እየፈሩ ሄዱ ማለት ነው። በተለይ ከ30 ፖይንት በላይ ከሆነ ሰዎች በጣም ፈርተዋል ማለት ነው። ስቶኩ በቃ ቁልቁል መንደርደር ይጀምራል። አትሊስት አሁን 25.90 ነው። ዛሬ ብቻ ፍርሃቱ በ4.27% ጨምሯል። በዛ መንገድ ቢተረጎም ጥሩ ነው። ወደ ኮሞዲቲ ማርኬት እንሂድ። እንግዲህ ኮሞዲቲ ማርኬት በሚገርም ሁኔታ በቀኝ በኩል እንደሚታየው ስታንዳርድ ኤንድ ፑር 500 የአሜሪካው ስቶክ በ0.43% ቀንሷል። አውሮፓ በጣም ፖዚቲቭ ነው። የዩሮ ስቶክ 5167 ከ34 ነው፣ በ0.26% ጨምሮላቸዋል። ኤፍቲሲ 100 የለንደን ስቶክ ነው 8417 ከ34 ነው፣ በ0.02% ጨምሮላቸዋል። ኒኪ 225 35,000 አካባቢ ነው፣ በ0.38% ጨምሮላቸዋል። ቅድም መጀመሪያ ላይ እዚህ ጋር እንዳየነው የአውሮፓ ስቶክ ፖዚቲቭ ያሳያል፣ ወርቅ ፖዚቲቭ ያሳያል። ሌሎቹ በሙሉ ግን ኔጌቲቮች ናቸው እና አውሮፓ ዛሬ ጥሩ ናቸው። እንግዲህ ዛሬ የተወራው ወሬ ሞር የአሜሪካን ካምፓኒዎች የሚጎዳ ወሬ ነው ማለት ነው። አውሮፓን ብዙም አልጎዳቸውም። ቦንድን በምናይበት ጊዜ የአሜሪካ የ10 ዓመት ቦንድ 4.287 ነው፣ ዛሬ ጭማሪ ያሳያል። እንግዲህ ቦንድ እየጨመረ ሲሄድ በተለመደው መንገድ ቢሆን ኖሮ ሰላም ነበር። ነገር ግን አሁን አጣብቂኝ ውስጥ የተገባው ምንድነው? ቦንዱ ለምንድነው የጨመረው? ኢንተረስቱ ሲባል ቻይና ወደ $800 ቢሊዮን ለአሜሪካ አበድራለች። ጃፓን ወደ $1 ትሪሊዮን አበድረዋል። ስለዚህ ከፈለን እያሉ ዳምፕ እያደረጉት ከሆነ በአሁኑ ሰዓት ደግሞ ለአሜሪካ መንግስት ላይ ከፍተኛ እምነት ጥሎ የሚገዛ የውጭ ሀገር መንግስት ወይም ትላልቅ ኮርፖሬሽን ስለማይኖር የአሜሪካ መንግስት ሰዎችን ሞቲቬት ለማድረግ ለማበረታታት ወለዱን ይጨምሩታል። ይሄ ወለድ ግን ዞሮ ዞሮ በየአመቱ ደግሞ መንግስት የሚከፍለው ነው። ሁለቱም ከጨመረ፣ የቦንድ ዋጋውም ከጨመረ፣ ስቶኩም ከቀነሰ፣ ቦንዱ ግን ከጨመረ እንግዲህ ናቹራል ትሬንዱ እንደዛ ነው መሆን ያለበት። ግን አሁን ቦንዱ ለምንድን ነው የጨመረው የሚለው ነው የሚያስፈራው። ዳምፕ ተደርጎ ከሆነ በጣም ከባድ ነው። እንደሱ በሚሆንበት ጊዜ ዩዥዋሊ የወርቅ ዋጋ እየጨመረ ይሄዳል። ሰዎች ከቦንድም ከስቶክም ይልቅ ወርቅን ይመርጣሉ ማለት ነው። ለሁሉም የ10 ዓመት የአሜሪካ ቦንድ
በ0.201% ጨምሯል። የጀርመን እሱም ጭማሪ ያሳያል 2.506 ነው። የዩኬ 4.504 ነው። እንግዲህ ይሄ በአመታዊ ወለድ ተብሎ መታሰብ ይችላል። ለምሳሌ ለአሜሪካ መንግስት ሶሻል ሴኩሪቲ የሚከፍልበት፣ ሜዲኬድ ሜዲኬር የሚከፍልበት፣ ድልድይ የሚሰራበት፣ ለጦርነት የሚዘጋጅበት፣ ደሞዝ የሚከፍልበት አብዛኛውን ገንዘብ በብድር ያመጣል። በብድር ከሚያመጣው ውስጥ የተወሰነውን በቦንድ መንገድ ከሀገራትና ከካምፓኒዎች ስለሚገዛ ቦንዱን የገዙ ሰዎች ለምሳሌ 10 ዓመት ቦንድ ከሆነ በ10ኛው ዓመት ገንዘቡ ይከፈላቸዋል። ነገር ግን ኢንተረስት ሬቱ ወይም ወለዱ 4.28 ስለሚሆን ይሄ ለሁለት ሲካፈል 2.14 አካባቢ ነው የሚሆነው። በየ6 ወሩ ለአሜሪካ ያበደሩትን ገንዘብ 2.14% ይሰጣቸዋል ወለዱ ማለት ነው። የአሜሪካ መንግስት አሁን ግዴታው ይሄን ወለድ ካልኩሌት እያደረገ በየ6 ወሩ መክፈል አለበት። ወደ 700-800 ቢሊዮን ዶላር ነው ለዚህ በአመት የሚከፍለው። ይሄ እንግዲህ የብዙ ሀገራት ኢኮኖሚ ድምር ነው በወለድ ብቻ የሚከፈለው ማለት ነው። የጃፓን የ10 ዓመት ወለድ ወይም ይልድ 1.319 ነው። በሙሉ ጭማሪ ነው የሚያሳዩት። መጨመሩ ናቹራል ነው የሚሆነው፣ ዩዥዋሊ የተፈጥሮ ነገር ነው። ስቶክ ሲቀንስ፣ የስቶክ ዋጋ ሲቀንስ ሰዎች ከስቶክ ገንዘባቸውን እያወጡ ወደ ቦንድ ስለሚልኩ ማለት ነው። በመጨረሻ ወደ ኮሞዲቲ ስንሄድ ወርቅ 3284 ከ50 ሳንቲም ነው። ዛሬ ብቻ በ0.06% ጨምሯል። ምክንያቱም የአሜሪካ ስቶክ አስቸጋሪ የሆነ ነው። ቦንዱም ወለዱ እየጨመረ ነው። ስለዚህ ሰዎች በፍርሃት ወደ ወርቅ ገንዘባቸውን እያሸጋገሩ ነው። ባለፈው ሳምንት 3500 ገብቶ ነበር። ከዚህ በፊት ዜና ላይ ሰርተነው ነበር። ጎልድማን ሳችስ በአጭር ጊዜ ውስጥ 3700 ይገባል ወርቅ ብሎ ነበር። የኔና አንቺ ፕሮግራም የተጀመረው ከአንድ ወር በፊት ነው። እኛም ደግሞ እንደ አቅማችን ገምተናል። በዚህ ዓመት ውስጥ ወደ 4000 ሊገባ ይችላል አሁን ባለው መንገድ የሚቀጥል ከሆነ። የፕሬዚዳንት ትራምፕ የታሪፍ ጉዳይ የሚቀጥል ከሆነ በዓለም ደረጃ ኢኮኖሚ መናጋት ስለሚፈጥር ሰዎች እየፈሩ ገንዘባቸውን ወርቅ ላይ ማስቀመጣቸው አይቀርም በሚል እኛም ወደ 4000 ገምተናል። ጎልድማን ሳችስ በአጭር ጊዜ 3700 ይደርሳል ብሎ ነበር። ባለፈው ሳምንት ብቻ 3500 ገብቶ ነበር። አሁን መልሶ 3284 ገብቷል። የአሜሪካ ነዳጅ ብሬንት ክሩድ ኦይል $65.54 ነው። ሰሞኑን የሚሸጠው ነዳጅ እየቀነሰ እንደሆነ ታዝበናል። በአንድ ጋሎን $3 በላይ በብዙ ቦታዎች እየተሸጠ ነው። እንግዲህ ዋናዎቹ የስቶክ ማርኬት እና የኮሞዲቲ ማርኬት ወሬዎች እነዚህ ናቸው። ቅድስት በጣም እናመሰግናለን። እንግዲህ እንደሚሉት ገበያው ገና የተረጋጋም አይመስልም። በሰውም ዘንድ እንዲህ አይነት ስሜት የሚፈጥር ይመስለኛል። የሙቀት መለኪያ ነው ትላለህ ብዙ ጊዜ ስቶክ ማርኬቱ። እንግዲህ በየሳምንቱ ስለምታቀርብልን ይህን የመሰለ ዝግጅት እናመሰግናለን። ወደ ዜናዎቹ ብንሄድ መልካም ነው። በጣም ብዙ ዜናዎች አሉ። ብዙ ነገሮች በሳምንት ውስጥ ይፈጠራሉ። አንዳንዱ የሚያስገርም ምን እየተካሄደ ነው ብለን እንድንጠይቅ የሚያደርጉም ዜናዎች ይወጣሉ። አንተ ደግሞ ይዘልን የመጣነውን ለመስማት ጓጉተናል። በጣም ጥሩ። እንግዲህ የሚገርሙ ወሬዎች ናቸው ያሉት በአሜሪካም በዓለም ዙሪያም። ብዙዎቹ ደግሞ ወይም አንዳንዶቹ የእኛን ኮሚቴ የሚያስደስቱ ወሬዎች ሁሉ አሉ። በተለይኛ ኮንሰርቫቲቭ ነን፣ ሃይማኖት አለን፣ ጥብቅ ሃይማኖት ተከታዮች ነን። በክርስትናም በእስልምናም አንዳንድ የአሜሪካ አካሄዶች አይስማሙንም። ለኛ አሜሪካ ውስጥ ያሉ አሰራሮች አይስማሙንም። እነሱን የሚመለከት ጥሩ ወሬዎችም አሉ። ወደ መጀመሪያው ወሬ ሲሄድ ቴስላ እና ቻይና ላይ ማተኮር ፈልጋለሁ። ቴስላ ላይ ማተኮር የምፈልገው ምንድነው? ባለፈው ሳምንት ማክሰኞ ዕለት ቴስላ ውጤቱን አሳውቋል። የ3 ወር ፐርፎርማንሱን። ይሄ ማንም ሰው ዜና የሚከታተል ሰው ዝም ብሎ መገመት ይችላል። ቴስላ አለፈለት፣ ተሳካለት ወይስ ወደቀ ከተባለ ያለፉት 3 ወራት ውጤቱ እንደሚያሳየው ውድቀት ነው። ውድቀት ከሆነ በስቶክ ማርኬት ደረጃ ትልቅ መናጋት ያመጣል። ምንድነው የተፈጠረው ከተባለ እኛ የገመትነው ባለፈው ሳምንት ፕሮግራማችን ማክሰኞ ማታ ስለሆነ ቴስላ ውጤቱን የሚያሳውቀው፣ ሮብ ዕለት የቴስላ ስቶክ በጣም እንደሚወድቅ ገምተን ነበር። እንደ ምሳሌ እንዲያውም ፌስቡክን አንስተነው ነበር። 2022 ላይ ያጋጠመው ተመሳሳይ ሁኔታ ነበር መጀመሪያ ያጋጠመው። ቴስላ ማክሰኞ ውጤቱን አሳወቀ። ውጤቱን በሚያሳውቅበት ጊዜ በጣም ነው የሚያስደነግጠው። የተጣራ ትርፉ በ71% ቀንሶበታል። የስቶክ ዋጋው ከ40% በላይ ቀንሶበታል። ፕሬዚዳንት ትራምፕ ስልጣን ላይ ከመውጣታቸው በፊት $1.5 ትሪሊዮን ካፕት የነበረው ካምፓኒ ወይም ማርኬት ካፒታል የነበረው ካምፓኒ አሁን ወደ 800-700 ቢሊዮን ዶላር አካባቢ ነው ሀብቱ። በጣም ቀንሶበታል። ሰዎች ፈሩ። በሚፈሩበት ጊዜ ወዲያውኑ የቴስላን ስቶክ እየሸጡ መውጣት ጀመሩ። ነገር ግን ኤለን ማስክ ወዲያው ጋዜጣዊ መግለጫ ሰጠ። ከሚቀጥለው ከሜይ ወር ጀምሮ ዋይት ሃውስ መመላለሴን አቆማለሁ። በሳምንት 2 ቀን ብቻ ነው ዋይት ሃውስ የሚሄደው። ፕሬዚዳንቱ ከፈለጉኝ ይሄዳለሁ፣ ካልሆነ ግን ቴስላ ላይ ነው የማተኩረው
የሚል መግለጫ ሰጠ። በዛ መግለጫ ምክንያት ሰዎች መረጋጋት አመጡ። ለምንድን ነው ሰዎች ቶሎ የተረጋጉት? ወዲያውኑ ስቶኩ ማደግ ጀመረ። እሱን ተከትሎ ሮብ፣ ሐሙስ፣ አርብ በአጠቃላይ ማለት ይቻላል የአሜሪካ ስቶክ ፖዘቲቭ ነበር። ቅድም እንዳየነው ወደኋላ ተመልሰን ስናየው 5 ቀኑን ስቶኩ በጣም ፖዘቲቭ ነው። ዛሬ ነው እንደገና መልሶ መቀነስ የጀመረው። ለምንድን ነው ሰዎች ቴስላ ላይ እንደዚህ በጣም ሴንሲቲቭ የሆኑት? ቶሎ ይከፋቸዋል፣ ቶሎ ይደሰታሉ። ባለፈው አይተነዋል። ቴስላ ቤታ 2.5 ምናምን ነው የማርኬቱ ቤታ ወይም የማርኬቱ ሪያክሽን በአንድ ነው የሚመነዘረው ወይም የሚለካው። ቴስላ ግን በ2 እጥፍ በላይ ነው ሪያክት የሚያደርገው። በትንሽ ነገር እንደሚስቅ፣ በትንሽ ነገር እንደሚቆጣ ህፃን ልጅ አይነት ማለት ነው። ምንድን ነው ምክንያቱ ከተባለ ኤለን ማስክ በዚህ ዘመን የመጣ ድንቅ ድንቅ ሰው ነው፣ አይምሮ ማለት ነው። ግን የራሱ ችግሮች አሉበት። አንዳንዶቹ የፐርሰናሊቲ ችግሮች አሉበት። በጣም ፖለቲካሊ አምቢሽስ ነው። ዓለምን ለመቆጣጠር የሚያስብ ሰው ነው ባለው በሚሰጣቸው ቴክኖሎጂዎች። ሁለተኛ ፐርሰናሊቲ ላይ ትንሽ ቁጡ ነገር ነው። ከዚህ በፊት ድራግ ያጭስ ነበርና አንድ ሚዲያው ላይ ላይቭ እየተቀረጸ ድራግ አጭስ አሉት እና እዛው ድራግ እያጨሰ መግለጫ ሲሰጥ ስቶኩ ባንድ የቀነሰበት። ምክንያቱም ሰዎች ትረስት አጡ ማለት ነው እሱ ላይ። ከዛ ሼርሆልደሮቹ ከሰውት፣ በሴኩሪቲ ኤክስቼንጅ ኮሚሽን ተከሶ እሱ የጻፈው ነገር ኤዲት ሳይደረግ ትዊተር ላይ ሁሉ ፖስት እንዳይደረግ ሁሉ ተብሎ በፍርድ ቤት በሴኩሪቲ ኤክስቼንጅ ተወስኖበት ነበር። ሼርሆልደሮቹ ከሰውት። በጣም አግሬሲቭ ሲሆን ሲቆጣ የሚናገረው የሚያደርገው ነገር ብራንዱን በጣም አፌክት ያደርግበታል። ግን በጣም ጂኒየስ ሰው ነው እና ሰዎች ግራ ተጋብተዋል ምን እንደሚያደርጉ ከሱ ጋር ማለት ነው። አንዳንዴ እንደ ትዳር አይነትም ሊሆን ይችላል። በቃ አንዴ ትዳር ከገባሽ አስቸጋሪም ቢሆን ዝም ብለሽ ትተሽው አትወጪም፣ ትቀጥያለሽ። ምክንያቱም ትዳር ልጆች ሊኖሩ ይችላሉ። በቃ ችሎ ማለፍ የሚባል ነገር ማለት ነው። ያለሱ መኖር አይቻልም፣ ከሱ ጋር መኖር አይቻልም። አሁን የቴስላ ችግር እሱ ነው እና ምንድን ነው እየተፈጸመ ያለው በቴስላ ዙሪያ ካልን እንግዲህ ህዝቡን ለማረጋጋት ሞክሯል። ከሜይ በኋላ በዶጅ ወይም በጋቨርንመንት ዲፓርትመንት ኦፍ ጋቨርንመንት ኤፊሽንሲ በሚባለው ያለኝን እንቅስቃሴ ቀንሳለሁ፣ በሳምንት 2 ቀን ብቻ ነው ዋይት ሃውስ የሚሄደው ብሏል። ሌላም የተለያዩ ወሬዎች እየተወሩ ነው። እንግዲህ አንደኛው ቅርብ ጊዜ በራሻል ዲስክሪሚኔሽን አንድ ጥቁር አፍሪካን አሜሪካን ከሶታል። ጁሪው $137 ሚሊዮን ቴስላ እንዲከፍል ወስኖበታል። ቴስላ ሌላም ክስ ቀርቦበታል። ይሄ የመኪናው ኦዶሜትር ወይም ደግሞ የመኪናው የተጓዘው ማይሌጅ ፌክ ነው፣ ማኒፕሌት አድርገውታል ወይም ደግሞ እንግዲህ አበላሽተውታል። ያበላሹት ለምንድን ነው? ለምሳሌ አንቺ 5 ማይል ገና ከመንዳትሽ እሱ ግን 6 ማይል ብሎ ነው ሪከርድ የሚያደርግልሽ እና ለምንድን ነው እንደዛ ሪከርድ የሚያደርገው በሚል ክስ ተመስርቶበታል። እና ጥርጣሬው ምንድን ነው? ገና ፍርድ ቤት አልወሰነበትም። ጥርጣሬው ግን ምንድን ነው? ዋራንቲው ቶሎ እንዲያልቅ ነው የሚፈለገው። 5,000 ድረስ ማይሌጅ ካለው አዳዲስ መኪና የምትገዢ ከሆነ ዋራንቲ አለሽ፣ ነፃ ነገሮች ይደረጉልሻል ብዙ ጊዜ። ይሄ ግን ገና 5,000 ላይ ሳደርሺ 3,000 እና ምናምን ላይ ያለሽ 5,000 ሞልተሻል ይልሻል ማለት ነው። በዚህ መሰረት ክስ ተመስርቶበታል። እንግዲህ ሰውየው ጂኒየስ ነው፣ እንደዚህ አያስብም ማለት ከባድ ነው። ግን እንደዚህ ዓለምን የሚቆጣጠር ቴክኖሎጂ የሰራ ሰው ደግሞ በዚህ ደረጃ ወርዶ እንደዚህ ተራ ነገር ይሰራል ማለት ደግሞ በጣም ከባድ ነው። ባለፈው ቮልስዋገን እንደዛ ተከሶ በጣም ብዙ ብር ነው የተቀጣው። አሁን እሱም እንደዛ ይደግማል ማለት ይከብዳል። ስታርሊንክ ካምፓኒ የቴስላ ካምፓኒ ነው። ስታርሊንክ እንግዲህ በመሬት ሎ ኦርቢት ላይ ነው ሳተላይቶችን የሚበት ነው። ለተለያዩ ሀገራት ብሮድባንድ የሆነ ቴክኖሎጂ ያለው ቴክኖሎጂ ኢንተርኔት ቴክኖሎጂ ያቀርባል። ነገር ግን ችግር ውስጥ እየገባ ነው ባለው ባህሪ ምክንያት። የአውሮፓ ሀገራት ባለፈው ከቴስላ ካምፓኒ መውጣት አለብን፣ በስታርሊንክ መጠቀም ትተን በዩሮሊንክ ነው መጠቀም ያለብን፣ እንዲያውም ዩክሬን በአስቸኳይ መውጣት አለባት ብለዋል። ምክንያቱም ዩክሬን የፕሬዚዳንት ትራምፕ ያቀረቡትን ከራሻ ጋር ታረቆ ፕሮፖዛል አልቀበልም ባለችበት ጊዜ ኤለን ማስክ የማትቀበይ ከሆነ ስታርሊንክን እዘጋብሻለሁ ብሏታል። ማለት በቃ ሳተላይት መጠቀም አትችሉም፣ የኔን ሳተላይት ነው። ሚሊተሪውም ሲቪሉም አሁን ኢንፍራስትራክቸር በሙሉ በወደመበት ጊዜ ብቸኛ አማራጫቸው የኤለን ማስክ ስታርሊንክ ብቻ ነበር። እሱም ፕሬዚዳንት ትራምፕ ያለሽን የማትፈርሚ ከሆነ እዘጋብሻለሁ የሚል ማስፈራሪያ ነው። ሌላ አንድ የአውሮፓ ሀገር ፖላንድ ትመስለኛለች፣ እርግጠኛ አይደለሁም፣ ራሻ ልትጎዳኝ ስለምችል ጦርነት ልትከፍትብኝ ስለምችል ወጣቶች ተዘጋጁ ለጦርነት በሚልበት ብሎ ትዊተር ላይ ፖስት አደረገ። የፕሬዚዳንቱ የዛች ሀገር ፕሬዚዳንት ኢስት ዩሮፕ ውስጥ ያለች ሀገር ናት። ፕሬዚዳንት ትዊት ባደረገበት ሰዓት ከስር ኤለን ማስክ መለሰላቸው። አንተ ህፃን ልጅ አይነት ብሎ ነው የመለሰለት። ዩ ሊትል ቦይ ምናምን ነገር፣ ጦርነቱን እኔ ነኝ የምቆጣጠረው ብሎ ነው የመለሰለት። ምክንያቱም በቃ ሳተላይቱን እዘጋባሃለሁ ነው።
እሱ ለፕሬዚዳንት ትራምፕ ታማኝ መሆኑን ለማሳየት ምናልባት ለፕሬዚዳንት ፑቲን ታማኝ መሆኑን ለማሳየት ይሆናል እንደዛ የሚለው። ሌሎች የዓለም ሀገራት ግን በቃ መፍራት ጀመሩ። እንዴት ከዚህ ሰው ጋር አብረው ሊቀጥሉ ይችላሉ? የካናዳ ግዛት ኦንታሪዮ ኃላፊ ባለፈው የ100 ቢሊዮን ዶላር ኮንትራቱን ሰርዘውበታል። እሳቸው የሰረዙበት ያው ካናዳ ላይ በተጫነው ታሪፍ ቴስላ ባለቤት ኤለን ማስክ ተጠያቂ ነው በሚል ነው የሰረዙበት። ግን ሌሎች ሀገራት ከዚህ በላይ ማሰብ ጀመሩ። ከዚህ ተሻግረው ማሰብ ጀመሩ። ነገ ከአሜሪካ ጋር የሆነ ችግር ውስጥ ብንገባ ሳተላይቱን ሊዘጋብን ይችላል። ደግሞ በሱ ፈቃድም ላይሆን ይችላል እኮ። ለምሳሌ አሜሪካ ከኖርዝ ኮሪያ ጋር ጦርነት ላይ ነው ያለችው። ቴክኒካሊ ማንኛውም የአሜሪካ ካምፓኒ ለኖርዝ ኮሪያ መንግስትና ካምፓኒዎች ሰርቪስ ማቅረብ አይችልም። ስለዚህ አሜሪካ ነገ ከሆነ ሀገር ጋር ብትጣላ ኤለን ማስክ እንኳን እንዲያው በበጎ ፈቃድ ግድ የለም ሰርቪሱን ልቀጥል እንኳን ቢል አይችልም። ምክንያቱም የአሜሪካ ካምፓኒ ሆኖ ስለተመዘገበ ይሄን ሰርቪስ ማቋረጥ አለበት። ስለዚህ የትኛውም ሀገር መሪ ከአሜሪካም ጋር መጣላት አይችልም። ከዚህ በኋላ ከኤለን ማስክም ጋር መጣላት አይችልም። ሳውዝ አፍሪካ ምናልባት እዛው ሀገር ተወላጅ ስለሆነ ገና አልወሰኑለትም፣ ግን ዳርዳር እያሉ ነው። እሺም እምቢም እያሉት ነው የእሱን ሳተላይት ለመጠቀም። እሱ ደግሞ ያው ነጭ ነው። ከሳውዝ አፍሪካ የጥቁር ፕሬዚዳንቶች ጋር ደስተኛ አይደለም። በፈለገው ሰዓት ደግሞ ሳተላይቱን ዘግቼባቸዋለሁ ማለት ይችላል ማለት ነው። እና ለሌላው ዓለም በጣም አስጨናቂ ነው። ነገር ግን ዓለምን እየተቆጣጠረው ነው በሳተላይት ቴክኖሎጂ። ብዙ ሳተላይቶችን በሎ ኦርቢት ባንድ የለቃቸውና ሰዎች በቀላሉ ኮሚኒኬት እንዲያደርጉ እድል ይሰጣቸዋል። ግን በግል ባህሪው ምክንያት አገራት እየፈሩ ነው። ሌላ ሰሞኑ ከሱ ጋር እየተወራ ያለው ደግሞ ኒውሮ ሊንክ የሚባል ቴክኖሎጂ አለው። ኒውሮ ሊንክ የሚባለው ቴክኖሎጂ አይምሮ ላይ የሚቀበር እንትን ነው፣ ቺፕ ናት። ስሙ ራሱ ብሬን ኮምፒውተር ኢንተርፌስ ነው የሚባለው። ኮምፒውተርንና ፊት ለፊት ያለውን ኮምፒውተርና አይምሯችን የሚያገናኝ ኢንተርፌስ ነው። ቴሌፓቲ ነው በሱ የሚሰራው የሚጠቀመው። ቴሌፓቲ ማለት በርቀት ሀሳብሽን መገላለጽ ማለት ነው። አንድ ሰው እዚህ ቁጭ ብዬ ኢትዮጵያ ካሉ ቤተሰቦች ጋር ተመሳሳይ ነገር ማስብ ከሆነ፣ ተመሳሳይ ኢሞሽን ውስጥ የምገባ ከሆነ፣ እዛ ለምሳሌ የሆነ ሰው ሀዘን ላይ ሲኖር ኢትዮጵያ ቤተሰብ ሲታመም ኦር ሲሞት እዚህ የሆነ ነገር ፊል እናደርጋለን። ሀሳባችን ኮሚኒኬት ይደራረጋል ማለት ነው በአይምሯችን ብቻ ስልክ ሳንደዋወል። እሱ ቴሌፓቲ ይባላል። ኤለን ማስክ ያመጣው አዲሱ ኒውሮሊንክ ቴሌፓቲ መፍጠር ይችላል። ሰዎች ቁጭ ብለው በማሰብ ብቻ ኮሚኒኬት መደራረግ ይችላሉ ማለት ነው። ከዚህ በፊት ማትሪክስ የሚል ፊልም ሰዎች እንዳዩ ተስፋ አደርጋለሁ። ማትሪክስ ፊልም ላይ አንዱ ነገር ምንድነው? የምንፈልገውን ነገር በሙሉ አይምሯችን ላይ መጫን እንችላለን። ሙሉ ኢንሳይክሎፔዲያ አይምሮ ላይ መጫን ይቻላል ማለት ነው። በቃ ኮምፒውተር ቺፕ ናት። የፈለገውን አይነት ካፓሲቲ ኮምፒውተር ላይ ካለው ዴታቤዝ ጋር ሊንክ ማድረግ ብቻ ነው ያለብን እና የምንፈልገውን እውቀት መያዝ እንችላለን ወይም ማወቅ እንችላለን በሚል ነው። ኒውሮሊንክ እንግዲህ $800 ሚሊዮን በዚህ ሳምንት ጥያቄ ጠይቋል። ተጨማሪ ኢንቨስትመንት ማለት ነው። በማርኬት ደረጃ ወደ $9 ቢሊዮን ዋጋ የሚያወጣ ካምፓኒ ሆኖለታል። እንግዲህ ኒውሮሊንክ ራሱ የቢዝነስ መፈክሩ ሪዲፋይን the boundaries of human capabilities ነው የሚለው። የሰው ልጅ ተፈጥሮ፣ የሰው ልጅ አቅም ባውንደሪ ሪዲፋይን እንደገና እናደርገዋለን። የፈለገው ሰው በዓለም ውስጥ ጂኒየስ ቢሆን የአይምሮን ፖቴንሻል ከ3% በላይ የተጠቀመ ሰው የለም ነው የሚባለው። ይህን ታሪክ እንቀይረዋለን ነው የሚለው ኤለን ማስክ። ደግሞ ይችላል። ኒውሮሊንክ እየሰራ ያለው እሱ ነው ቴክኖሎጂ። 3 ሰዎች ሪሰርች ላይ ተጀምረዋል። አሁን ቁጭ ብለው በአይምሯቸው ጌም እየተጫወቱ ነው። ቪዲዮ ጌም ይጫወታሉ። አካለ ስንኩላን ናቸው፣ ፓራላይዝድ ናቸው፣ እጃቸው አይሰራም። ፈቃደኛ ሆነዋል፣ ቴስት ተደርጎላቸዋል። 3ቱም አይምሯቸውን ብቻ በመጠቀም በማሰብ ብቻ ኮምፒውተሩን ማዘዝ ይችላሉ ማለት ነው እና ውጤታማ ሆነዋል። ቪዲዮ ጌም መጫወት ይችላሉ። 3D ዲዛይን መስራት ጀምረዋል ኮምፒውተራቸው ላይ በማሰብ ብቻ ማለት ነው፣ ጣታቸውን ሳይንቀሳቀሱ። ለጊዜው የተጀመረው በፓራላይዝ በሆኑ ሰዎች ወይም አካለ ስንኩላን በሆኑ ሰዎች ነው። በጣም ፖዘቲቭ ነው። ግን የኤለን ማስክን ህልም አስቢው። እንደዚህ አይነት ቴክኖሎጂ የለም። እንግዲህ እሱን ያመጣው ለመጀመሪያ ጊዜ። ሰዎች ከተፈጥሯችን የሰጠንን ጸጋ መጠቀም አልቻለም በተለያየ ምክንያት። 3% በላይ ማሰብ አንችልም ከተፈቀደልን ፈጣሪ ከሰጠን። እሱን ባውንደሪ አፈርሰዋለሁ ነው ያለው። በቃ ማክሲማም ፖቴንሻላችሁን መጠቀም እንድችሉ አድርገዋለሁ ነው። ማን ታዲያ ይጠላል? እውነቱን ለመናገር እና ኤለን ማስክ ይሄን ትልቅ ስጦታ ይዞልን መጥቷል። ግን ትልቁ ችግር የባህሪ ችግር ነው። በተለይ ደግሞ አሁን ፖለቲካ ውስጥ ከገባ በኋላ በጣም አምቢሸስ ሆኗል። በየስቴቱ እየገባ እሱ ነው ገንዘብ የሚረጨው። በተለይ ሪፐብሊካኖች እንዲያሸንፉ የሚያደርገው እሱ ነው። ከህዝቡ ጋር ያላተመው ነው። ብዙ ሰራተኛ እንዲሰናበት ምክንያት ሆኗል። አንዳንዶቹ ሰራተኞች ለምን እንደሚሰናበቱ እንኳን አያውቁትም። እሱም ለምን እንደሚያሰናብታቸው አይታወቅም። አንዳንዴ በዓላማ ደረጃ ለምሳሌ ባለፈው ሳምንት ያወራ ነው የቬሂክል ኢንቨስቲጌሽን፣ አዳዲስ መኪና የሚያስገቡ ሰዎች ወይ ቴክኖሎጂ የሚያቀርቡ ሰዎች በአሜሪካ መንግስት
ጥናት ተደርጎባቸው አፕሩቭ ከተደረገ ከተፈቀደ ብቻ ነው ማርኬት ላይ የሚወጡት። የቴስላ መኪኖች ራሳቸውን የሚያሽከረክሩ ሰልፍ ድራይቪንግ መኪኖች ወደ 8 መሰለኝ ክስ ቀርቦባቸዋል አክሲደንት እያደረሱ። ይሄን የሚመረምሩ ግለሰቦች ያሉበት 30 ዋናዎቹ ኢንቨስቲጌተርስ እንዲባረሩ ተደርጓል። ይሄን ለምንድነው ማባረር ያስፈልገው ከተባለ አስቀድሞ እሱ ተናግሮታል። ጁን እና ጁላይ ላይ አገሩን በሙሉ በመኪና ጥለቀልቀዋለሁ ሰልፍ ድራይቪንግ መኪኖች ኢንክሉዲንግ ኡበር እና ሊፍትን ከስራ ሊያስወጣቸው ማለት ነው። ሶ አንዳንዴ የሆነ መንግስት ቢሮ ይዞ ሲቆጣጠረው አላማው ያ መንግስት ሞር ኤፊሽንት እንዲሆን ብቻ ፈልጎ አይደለም፣ ያ ዲፓርትመንት ኤፊሽንት እንዲሆን ፈልጎ ብቻ ሳይሆን እሱም የሆነ ነገር ካልኩሌት ያደርጋል፣ የእሱን ካምፓኒ እንዲጠቀም ይፈልጋል ማለት ነው። እንዲያውም ባለፈው ሳምንት እኮ የወጣው ወሬ ምንድን ነው? አንድ የዶጅ ሰራተኛ የሆነ የመንግስት መስሪያ ቤት ሄዶ ኮምፒውተራቸው እንደተቆጣጠረና ሎጊን ክሬት እንዳደረገ በ15 ደቂቃ ውስጥ ሌላ ሰው ከራሻ ሎጊን አድርጎ ይገባል። በተመሳይ ሎጊን አድራሻ ምን እያደረገ ነው አናቅም። መረጃችን እንዴት እየሄደ ነው ወደ ራሻ አናቅም። ሶ ከኤለን ማስክ ጋር መኖርም አይቻልም፣ አለመኖርም አይቻልም። በጣም ከባድ ነው። ያመጣቸው ቴክኖሎጂዎች በጣም የሚገርሙ ቴክኖሎጂዎች ናቸው። ግን ህዝቡ ግራ ተጋብቷልና በቃ ትንሽ ነገር ነበር የሚፈልጉት ስለሱ። እሺ በቃ ትችዋለሁ ዋይት ሃውስ መሄዱን እቀንሳለሁ ሲላቸው እሺ ብለው እንደገና ስቶኩን መግዛት ጀመሩና ስቶክ ተስተካከለለት። ወደ ሌሎች ወሬዎች ሊሄድና የትራምፕ አስተዳደር አንዳንድ ለውጦችን ሰሞኑን አድርጓል። የኢንተርናሽናል ስቱደንት ቪዛ ያላቸው ተማሪዎች በአስቸኳይ ሪፖርት እንዲያደርጉ ተነግሯቸዋል። በማንኛውም ሰዓት ራሳቸውን ዲፖርት ለማድረግ እንዲዘጋጁ አይነት እየተባሉ ነበር። በኋላም በሌላ ዜና መልክ እናገኘዋለን። ከአንድ ሶፍትዌር ካምፓኒ ጋር የኢሚግሬሽን ቢሮ ስምምነት አድርጓል። ወደ $30 ሚሊዮን ተስማምተዋል። አዲስ ዌብሳይት ዲዛይን እያደረጉ ነው። እንደዚህ አይነት ቪዛ ያላቸው ሰዎች ራሳቸውን ሪፖርት ያደርጋሉ፣ የት እንዳሉ፣ የት እየተማሩ ከሆነ እየሰሩም ከሆነ እና ራሳቸውን ዲፖርት ማድረግ እንዲችሉ ፕሮሰስ እንዲያደርጉ የሚከታተልበት መንግስት ማለት ነው። ለሁሉም ኢንተርናሽናል ስቱደንት ቪዛ ካንስል አድርጌያለሁ ብሎ ነበር ፕሬዚዳንት ትራምፕ አስተዳደር። ባለፈው ሳምንት ግን መልሰው ሪቨርስ አድርገውታል። ምክንያቱም ፍርድ ቤት ክስ ቀርቦባቸው በተደጋጋሚ ፍርድ ቤት ተጠርተው ማስረዳት ዳኛውን ማሳመን ስላልቻሉ ይሄ ነገር ተግባራዊ መደረግ የለበትም በሚል ፍርድ ቤት ስላዘዛቸው አሁን በቃ ትተነዋል ብለዋል። ኢንተርናሽናል ቪዛ ያላችሁ ተማሪዎች አሁን መረጋጋት ትችላላችሁ። መቼ ደግሞ እንደሚመለሱ ስለማይታወቅ ለሁሉም መዘጋጀት አይከፋም። ኢትዮጵያውያን ልጆች ያሏችሁ ብትመክሯቸው ጥሩ ነው። በተለይ ስብሰባ እንደዚህ አይነት ሰልፍ ሲደረግ ፕሬዚዳንት ትራምፕን የሚቃወም ሊሆን ይችላል ወይም ፓለስታይን የሚደግፍ ትኩረት የሚያደርጉት እንደዚህ አይነት ነገር ላይ ስለሆነ ለተወሰነ ጊዜ አንገትን ሰብሮ ማሳለፍን የመሰለ ነገር የለም። ልጆቻችን የፒር ፕሬዠር ሊኖርባቸው ይችላል፣ ጓደኞቻቸው ሊያበረታቷቸው ይችላል። ግን ህልውናቸው አደጋ ላይ ሊወድቅ ይችላል። በተለይ ከታሰሩ በዛቸው ወቅት ከታሰሩ ችግር ውስጥ ሊገቡ ይችላሉ። ፕሬዚዳንት ትራምፕ እንግዲህ 100 ቀን ሞላቸው ስልጣን ላይ ከወጡ። ሰሞኑን በአሜሪካ ትሬንድ አለ፣ የ100 ቀን አናሊሲስ ይሰራል፣ ህዝቡ እንዴት ገመገማቸው በሚል እንግዲህ ፋክስ ኒውስ ሌላው ይቀር ሌሎቹን ዜናዎች ብናገር ትራምፕን ስለማይወዱ ነው እነዚህ ካምፓኒዎች ወይም ተቋማት ሊባል ነው። ፋክስ ኒውስ የሪፐብሊካን ዋና የዜና ምንጭ ነው። የፕሬዚዳንት ትራምፕ ዋና ደጋፊ ነው። ቁጥር 1 ፋክስ ኒውስ ራሱ የሰራው ሪሰርች በጣም ነው የሚገርመው። በፋክስ ኒውስ መሰረት ከሁለተኛ ዓለም ጦርነት በኋላ ባለፉት 80 ዓመታት እንደ ፕሬዚዳንት ትራምፕ ሁለተኛው ተርም አነስተኛ አፕሩቫል ያገኘ የለም። እንግዲህ ከአንድ 6 ወር 4-5 ወር በፊት ፕሬዚዳንት ትራምፕ ሲመረጡ በማጆሪቲ ቮት ነበር የተመረጡት። ይሄ ዝም ብሎ በስቴቶቹ በሚቆጠር ድምፅ ብቻ ሳይሆን በአጠቃላይ ህዝብ ድምፅ የሰጠው ህዝብ አብዛኛው እሳቸውን መርጧቸዋል። በሚያሳዝን ሁኔታ የኩባ ኢሚግራንትስም አሉ። ሬፊጂዎች ለምን እንደመረጡ እነሱ ነው የሚያውቁት፣ አሁን ውጡ ቢባሉ ማለት ነው። ግን ብዙ ሰው መርጧቸዋል። እንዴት በ5 ወር ውስጥ መልሶ እንደዚህ ሊያሽቆለቁል ቻለ? የእሳቸው ተደማጭነት ያውም ፋክስ ኒውስ በሰራው ጥናት ማለት ነው። ያው ካልቸር ስለሆነ በየጊዜው ስለሚሰሩ ነው። ፋክስ ኒውስ በሰራው ፕሬዚዳንት ትራምፕ አፕሩቫል ሬታቸው 44% ነው፣ ዲስአፕሩቫሉ 56% ዲስአፕሩቭ አድርጓቸዋል ማለት ነው። ኢቨን የፕሬዚዳንት ትራምፕ የመጀመሪያውን ተርም 2016-17 አካባቢ የነበረው እንኳን ብናየው የመጀመሪያው ስልጣን ሲመጡ ያውም ያን የፖለቲካ እውቀት የላቸውም። እሳቸው ሀብታም ነጋዴ ናቸው፣ የልባቸውን የሚናገሩ ናቸው። ሰው ወዶ መረጣቸው የመጀመሪያው ላይ። እንዲያውም ሂላሪ ክሊንተንን በማጆሪቲ ቮት አሸንፊያታለሁ፣ እሱ ራሱ አልተዋጠላቸውም። አሸንፈዋታል እኮ ግን አብዛኛው አሜሪካ ህዝብ እኔን የመረጠ ተጭበርብሯል ሁሉ ይሉ ነበር። ኢሚግራንቶች ናቸው የውሸት ሲቲዝን ያልሆኑ እንዲመርጡ የተደረጉት እንጂ በማጆሪቲ ተመርጫለሁ እያሉ ያኔ እንኳን ምንም በፖለቲካው ዓለም በማይታወቁበት ጊዜ በመጀመሪያው 100 ቀናት ውስጥ 45% ዲስአፕሩቫል ሬት ነበራቸው which is 55 ዲስአፕሩቫል ማለት ነው። አሁን በሁለተኛው ተርማቸው
ያ ሁሉ ህዝብ ግልብጥ ብሎ ወጥቶላቸው ብዙ ህዝብ ወዷቸው የሪፐብሊካን ሴኔት ኮንግረስ ሁሉም ተንበርክኮላቸው በመቶ ቀን ውስጥ ግን 56% ዲስአፕሩቭ አድርጓቸዋል። ብዙዎቹ ደግሞ ፋክስ ኒውስ ላይ የሚሳተፉት ብዙዎቹ ሪፐብሊካን ጭምር ናቸው። ለምንድን ነው ዲስአፕሩቭ ያደርጓቸው? የራሳቸው ሰዎች እንኳ ማለት ነው። ብዙዎቹ ነገሮች ከኢኮኖሚ ጋር የሚሄዱ ናቸው። ዋናው ፕሮሚስ ያደረጉት ከመጀመሪያው ቀን ጀምሮ የአሜሪካን ኢኮኖሚ ይቀይራል ብለው ነበር። አሁን እንደምናየው ስቶክ ማርኬቱ በሙሉ በቃ ምስቅልቅል ብሏል። አሁን ታሪፉ ብዙ ነገሮችን ይዞ ይመጣል እና በዚህ መሰረት እንግዲህ ብዙ ነገሮች ተቀይረዋል። ባይደን በመቶ ቀናቸው 54% ነው አፕሩቫል ሬት የነበራቸው። ኦባማ 62% አፕሩቫል ሬት ነበራቸው። ቡሽ 63%፣ ፕሬዚዳንት ቡሽ 63% ነበራቸው። ትራምፕ ግን 44% ነው አፕሩቫል ሬታቸው። ከሁሉም በታች ናቸው። በ80 ዓመት ውስጥ ከሁለተኛ ዓለም ጦርነት በኋላ አነስተኛ አፕሩቫል ሬት ያገኙ ፕሬዚዳንት ተብለዋል። ፋክስ ኒውስ ራሱ ይህን ዜና ሲያቀርበው ግራ ተጋብተዋል። ምክንያቱም ስለ ፕሬዚዳንት ትራምፕ ምንም ነገር መናገር አይፈልጉም፣ ኔጌቲቭ ነገር። ሌላው የትምህርትን ብድር በሚመለከት እንግዲህ ብዙ ኢትዮጵያውያን አሜሪካ ውስጥ ተምረዋል። ባይደን አንድ ህግ አውጥተው ነበር የትምህርት ብድር ለመሰረዝ። አይ ቲንክ $10,000 ነው መሰለኝ፣ በታች ያለውን እሰርዛለሁ፣ ሌላውንም እንደዚህ ሞዲፋይ አደርጋለሁ ምናምን የሚል ነበር። ሪፐብሊካኖች በየስቴቱ ከሰዋቸው እስከ ሱፕሪም ኮርት ሄዶ ሱፕሪም ኮርት አይቻልም ብሏል፣ ህጉ ተግባራዊ መደረግ የለበትም ብሏል። በዛ መሰረት ለረጅም ጊዜ ብድር ያልከፈሉ የትምህርት ቤት ብድር ያልከፈሉ ሰዎች አሉ። አዲስ ህግ ወጥቷል። ከሜይ 5 ጀምሮ ከሚቀጥለው ሳምንት ጀምሮ መከፈል አለበት። ከአንድ ሳምንት ሰኞ በኋላ የትምህርት ቤት ብድር ያለባችሁ ስቱደንት ሎን ያለባችሁ መክፈል አለባችሁ ተብሏል። በአሜሪካ እንደሚታወቀው አንድ ሰው ባንክራፕሲ እንኳን ፋይል ቢያደርግ 3 ነገሮችን በሚመለከት ምህረት አይደረግለትም። አንደኛው የትምህርት ቤት ብድር ነው። ሁለተኛው ቻይልድ ሳፖርት ያለው ነው። ሶስተኛው የ2 ዓመት ታክስ ወደኋላ ያልከፈለው ካለ ምህረት አይደረግበትም። ስለዚህ በባንክራፕሲ እንኳን ምህረት የማይደረግበት ስለሆነ ከሜይ 5 ጀምሮ መክፈል አለባችሁ ተብለዋል። በተለይ ሜይ 5 ላይ ያልከፈላችሁና ዴሊኩዌንት ከሆነ ዴሊኩዌንት ማለት ቢያንስ ለ90 ቀናት ይመስለኛል ካልተሳሳትኩ በቀር በተከታታይ ያልተከፈለ ከሆነ ወይ 9 ወር ወይም 90 ቀን ብቻ የሆነ ካልኩሌሽን አለው። በተከታታይ ካልተከፈለ ያ ብድር ዴሊኩዌንት ነው ይባላል። ዴሊኩዌንት ከሆነ ወደ ኮሌክሽን ይላካል። ኮሌክሽን ማለት ካምፓኒዎች አሉ እኛን የሚያሳድዱ ክፍሉ እያሉ የሚያሳድዱ ማለት ነው። ስለዚህ ከሜይ 5 በኋላ ለማይከፍሉ ሰዎች የፌዴራል መንግስት ሰራተኞች ከሆኑ ከደሞዛቸው ይቀነሳል። ያው የፌዴራል መንግስት ብድር ስለሆነ በዋናነት መልሶ ከደሞዛቸው ተቀንሶ ለፌዴራል መንግስት ይከፈላል። ሌሎች ግለሰቦች ከሆኑ ወይ ነጋዴዎች ወይ የሌላ ካምፓኒ ተቀጣሪዎች ከሆኑ ግን ከደሞዝ መቀነስ ስለማይቻል በቀጥታ ለኮሌክሽን ይላካል። ኮሌክሽን ኤጀንሲዎች ደግሞ በፍርድ ቤት ቶሎ አስወስነው ጋርኒሽ ይደረጋል። ጋርኒሽ ማለት ምንድነው? ምንም ገንዘብ አካውንታችን ላይ ሲገባ ይወጣል ማለት እና ተጠንቀቁ። ተማሪዎች የሆናችሁ የትምህርት ቤት ብድር ያለባችሁ ሰዎች ቢያንስ አንድ ክፍያ ክፈሉ። አንድ ክፍያ ከከፈላችሁ አክቲቭ አደረጋችሁት ማለት ነው። ግን የግድ መክፈልም ላይኖርባችሁ ይችላል። የተለያዩ አማራጮች አሏችሁ። የኢንካም ድሪቨን ሪፔመንት ፕላን የሚባል አለ። ባላችሁ ኢንካም ልክ የደሞዝ መጠን ልክ የምትከፍሉት ገንዘብ ሊቀያየር ይችላል። ዩዥዋሊ የትምህርት ቤት ብድር በየአመቱ ያው ይከፈላል። እንግዲህ እንደ ብድሩ ሁኔታ የምትከፍሉት ክፍያ ታይቶ በደሞዛችሁ ልክ የሚስተካከልበትን መንገድ መፍጠር ይቻላል። አሰራሮች አሉ። ከአቅም በላይ የሆነ ሁኔታ ከተፈጠረ ከስራ ከተሰናበታችሁ ዲፈርመንት እና ፎርቢራንስ የሚባሉ አሰራሮች አሉ። እሱን መጠየቅ ትችላላችሁ። ለሁሉም ግን studentaid.gov የሚባል ዌብሳይት አለ። እዛ ላይ ገብታችሁ ነው ይሄ ፕሮሰስ አፕላይ ማድረግ የምትችሉት። መረጃ የምታገኙት እዛ ውስጥ ገብታችሁ ነው። እዛ ውስጥ በምትገቡበት ጊዜ ፋይንድ ዩር ስቱደንት ሎን ሰርቪሰር የሚል መጀመሪያ ሆም ፔጅ ላይ ታገኛላችሁ። እዛ ስትገቡ ስለ ብድራችሁ፣ ስለ አሰራሩ፣ ስላላችሁ አማራጮች በሙሉ እዛ ጋር መረጃ ማግኘት ትችላላችሁ። ወደ ሌሎች የአሜሪካ ዜናዎች ልሄድና እንደገና ወደ ቻይና መለሳለሁ። ኮር ስለሆነ የቻይና ጉዳይ ሰሞኑን አንድ የዜና ተቋም አጣብቂኝ ውስጥ ገብቷል። 60 ሚኒት የሚባል ፕሮግራም አለ። ታዋቂ ፕሮግራም ነው፣ ቴሌቪዥን ፕሮግራም። በፕሬዚዳንት ትራምፕ አልተወደደለትም። ፕሬዚዳንት ትራምፕ በሆነ አጀንዳ ይሄ ፕሮግራም ሲዘጋጅ ካሚላ ሃሪስን 2 ጊዜ የተለያየ ኮቴሽን ነው የተጠቀመው። በቃ አልወደዱለትም። ወይ የእሷ ስም ተጠርቶ ኢንተርቪው ከዚህ በፊት የተደረገ ኢንተርቪው ነበር። እሱ ኤዲት ተደርጎ የቀረበውን አልወደዱም። የዚህን ፕሮግራም ዋና ባለቤት አይ ቲንክ ኤቢሲ ይመስለኛል ቴሌቪዥን ጣቢያው፣ ፓራማውንት ፒክቸር ነው ባለቤቱ እና ለፓራማውንት ፒክቸር እንደዚህ አይነት የተሳሳተ መረጃ ለህብረተሰቡ በማቅረብ $20 ቢሊዮን ክስ መስርተውበታል። እና ካምፓኒውን ሰርቫይቭ ማድረግ አይችልም። ፍርድ ቤት ከወሰነ ፍርድ ቤት ይወስናል አይወስንም እሱ መገመት አይቻልም። ነገር ግን ፓራማውንት ፒክቸር ከፕሬዚዳንቱ ጋር መጣላት አይፈልግም። አሁን የዓለም አካሄድ እንደዛ ነው የሆነው። የዎል ስትሪት ጆርናል ጋዜጣም ባለቤት የአማዞኑ ባለቤት ጄፍ ቤዞስም ትራምፕን የሚቃወም የኔን ቢዝነስ አፌክት የሚያደርግ ጽሁፍ ማውጣት አይቻልም ጋዜጣው ላይ ብለዋል። ዎል ስትሪት ጆርናል በአሜሪካ ትልቁ ጋዜጣ ነው፣ ነፃነት ያለበት
ማንኛውንም የፖለቲካ ፓርቲ ባለስልጣን፣ ቢዝነስ ቆንጆ አይነት ጽሁፍ እየጻፉ አናሊሲስ የሚሰሩ ናቸው። ከዚህ በኋላ ግን ከፕሬዚዳንቱ ጋር እንዳታጋጩኝ፣ የኔን ቢዝነስ አማዞንን አፌክት የሚያደርግ ጉዳይ ካለ ፕሬዚዳንት ትራምፕን የሚነቅፍ ምንም ነገር መውጣት አይቻልም፣ በተለይ በኦፒኒየን አምዱ የሚል ተናግሯል። እና የዚህ ፓራማውንት ፒክቸር ይሄን ክስ ለማስቀረት ሲል እና ለፕሬዚዳንት ትራምፕም እጅ መንሻ እንዲሆን ጫና ያደረጉበት የ60 ሚኒት አዘጋጅ ላይ ቢል ኦውንስ ይባላል። ላለፉት 36 ዓመታት ወይም 30 ዓመታት አካባቢ ይህን ፕሮግራም በዋና አዘጋጅነት ሲመራ የነበረ ሰው ነው። እዛ ቴሌቪዥን ጣቢያ ለ40 ዓመት ያህል የቆየ ሰው ነው። ስራዬን እለቃለዋል። እንግዲህ የነፃነት ሀገር እንደዛ ነው። በመብቴ በስራዬ በሙያ የምትገቡብኝ ከሆነ አላጎበድድም፣ ስራዬን እለቃለሁ ብሏል። ለብዙ ሰዎች ለጋዜጠኞች ትልቅ ብርታት የሰጠ ሰው ነው። ባለው አቋም መጽናቱ ትልቅ ነገር ነው። አሜሪካ ደስ የሚለው አንዱ ነገር ይሄ ነው። አንድ ሰው እንኳን እንደዚህ በመብቱ መተሽበት ትንሽ ጥፋት በመስሪያ ቤቱ ከመጣ ኃላፊነት ይወስድና ሪዛይን ያደርጋል። ሪዛይን አድርጎ ድህነት ውስጥ አይገባም። ወይ ዩኒቨርሲቲ አስተማሪ ይሆናል፣ ወይ የሆነ ካምፓኒ ሄዶ ወዲያው ይቀጠራል። ግን አትሊስት ለህሊናቸው ይኖራሉ እንደዚህ አይነት ሰዎች እና ለብዙዎቹ ጋዜጠኞችም ብርታት ይሆናል። ሌላው ፓም ባንዲ ትባላለች። የአሜሪካ ጠቅላይ አቃቤ ሕግ ናት፣ አቶርኒ ጀነራል ናት። አዲስ ነገር በዚህ ሳምንት ተናግራለች። የማንኛውንም ጋዜጠኛ ስልክ መበርበር፣ ማየት፣ ኢሜይላቸውን ማየት መብት አለን ብላለች። እንግዲህ ይሄ በአሜሪካ ያልተለመደ ነገር። ወደዚህ የመጡበት አንዱ ምክንያት የመከላከያ ሚኒስትሩ ጉድ ነው። ፒት ሄግሴት ችግር ላይ ናቸው። ምናልባት በሚቀጥለው ሳምንት 2 ሳምንት ውስጥ ከስልጣን ሊነሱ ይችላሉ። ዋይት ሀውስ ሰው እየፈለገ ነው እሳቸውን የሚተካ ተብሏል። የፋክስ ኒውስ አምደኛ ነበሩ፣ ፕሮግራም ነበራቸው። ከዛ በፊት ወታደር ነበሩ። ቬትራን አሶሲዬሽን ውስጥ ወይም ቬትራን ውስጥ ይሰሩ ነበር። ቬትራን ማህበር ነገር መስርተው ሊቀመንበር ነገር ነበሩ። ግን ትንሽ አስቸጋሪ ባህሪ ያላቸው፣ በጣም ይጠጣሉ፣ መጠጥ ይጠጣሉ። በሚጠጡበት ጊዜ ደግሞ አላስፈላጊ ነገር ያደርጋሉ እና በዛ ምክንያት ኮንግረስ አላጸድቅም ብሎ ነበር ኃላፊነታቸውን። ግን ፕሬዠር ተደርጎ ዞሮ ዞሮ የመከላከያ ሚኒስትር ውስጥ ገብተዋል። ሰሞኑን አንዳንድ ነገሮች እያደረጉ ነበር። ለምሳሌ የየመን ጦርነትን በሚመለከት ጦርነቱ ከመጀመሩ ወይም የየመንን መደብደብ ከመጀመሯ ከተወሰነ ሰዓት በፊት አሜሪካ ቶፕ ሴኩሪቲ ባለስልጣናት ስብሰባ በሚያደርጉበት ጊዜ ሲግናል በሚባል አፕሊኬሽን ነበር የሚቃየሩት ሀሳባቸውን። እሳቸው ነበር ይሄን አንድ ሊድ የሚያደርጉት። ከሱ ነው የተጀመረው ጨዋታው። ከዛ ይሄ ኢንቨስቲጌት በሚደረግበት ጊዜ ሚስጥር አውጥታችሁ ሰጣችሁ ይሄን በሚል የመጀመሪያው በስህተት ያስገቡት ጋዜጠኛ ነበር እዛ ውስጥ፣ አትላንቲክ ጆርናል መሰለኝ። እሱ ዝርግፍ አድርጎ አወጣባቸው የሚቃየሩትን መልእክት ማለት ነው። መጀመሪያ እኛ ምንም ሚስጥር አላወራንም ምናምን ሲሉ ነበር። በኋላ ግን ሲያወጣባቸው እንግዲህ ምን አይነት አውሮፕላን እንደሚጠቀሙ፣ ምን አይነት ሚሳይል እንደሚጠቀሙ፣ በስንት ሰዓት እንደሚደብድቡ ነው በግልጽ ሲነጋገሩ የነበሩት እና ከዛ በላይ የጦርነት ሚስጥር የለም። ትንሽ ቆይቶ ደግሞ ሌላ ሚስጥር ወጣ። መከላከያ ሚኒስትሩ ለሚስታቸው ለወንድማቸውና ለጠበቃቸው ሌላ ግሩፕ አካውንት ከፍተው ይህንኑ ሚስጥር ሸር ያደርጓቸው ነበር። ይሄ ሚስጥርም ወጣ። ሶስተኛ፣ በየትኛውም ቶፕ ሴክሬት ሚቲንግ ላይ ባለፈው ጃፓን ሄደው ነበር፣ ፊሊፒን ሄደዋል፣ አውሮፓ ሄደዋል። በሄዱበት ቦታ በሙሉ ሚስታቸውን ይዘው ይሄዳሉ። ሚስታቸው በቃ ሚቲንግ አለኝ ሆቴል ጠብቂ ምናምን አይደለም፣ አብረዋት ቶፕ ሴክሬት ሚቲንግ ይዘዋት ይገባሉ። እዛ ያሉት ባለፈውን አውሮፓ ሄደው ግራ ተጋቡ። ሴትዮ ምንም የመከላከያ ባለስልጣንም አይደለችም፣ ሴኩሪቲ ክሊራንስም የላትም። እዛ የሚወራውን ነገር ሰምታ ምን እንደምታደርግ የሚያውቁት ነገር የለም። መጠርጠር እኮ ይችላሉ። ስለ ራሻ ነው የሚያወሩት፣ ስለ ቻይና ነው የሚያወሩት። ያን መረጃ እንደማታስተላልፍ በምን እርግጠኛ መሆን ይችላሉ? እና ይዘዋት ይዞራሉ። ለምን እንደሚፈቀድላቸው ምን ያላቅም። እውነቱን ለመናገር ከባድ ነው። የአሜሪካ ሴክሬት እንደዚህ አይነት እንትን ከባድ ፕሮሰስ ስለሆነ ማለት ነው። ሌላው ከፔንታገን ፕሮቶኮል ውጭ በቢሮቸው የራሳቸው የኢንተርኔት ሲስተም ገጥመው በሲግናል እና ኮምፒውተራቸው ላይ ገጥመው በቃ መረጃ ይቀይራሉ። እንግዲህ አሜሪካ ፔንታገን ገብተሽ እስክትወጪ ድረስ በአይነ ቁራኛ ነው የሚከታተሉት። የአሜሪካ ሚሊተሪ ሴክሬት እዛ ስላለ ማለት ነው። ራሳቸው በቃ የራሳቸውን ኢንተርኔት እንትን ከፍተው በዛ ይቀያየራሉ። እና ሰሞኑን ይሄ ሚስጥር ወጣባቸው፣ በጋዜጣ ወጣባቸው። ስልክ ቁጥራቸው በተለያዩ አገራት ያሉ ሰላዮች የእሳቸው የግል ስልክ ቁጥር አላቸው። ጀርመን ውስጥ 2 ሰዎች ተይዘዋል፣ የራሻ ሰላይ። እንደዚህ አይነት መረጃ ወጣ። በዚህ መሰረት ሚዲያዎች እንደዚህ አይነት መረጃ እያገኙ ሲያወጡ በተለይ ከፔንታገን ውስጥ ከሆነ መረጃው የሚወጣው በመንግስት ደረጃ ትንሽ ንዴት እያመጣ ነው። ባለፈው ኤለን ማስክ ድንገት ሄደ ፔንታገን ገባ እና ያን ቀን ቦይንግ እና ሌላ አውሮፕላን ካምፓኒ ውድድር ነበራቸው ለአሜሪካ ጦር ኃይል አውሮፕላን የማቅረብ የውጊያ አውሮፕላን የማቅረብ እና እሱን ሊታዘብ ነው የሄደው ተብሎ ነበር። በኋላ ግን በጋዜጣ ሚኒስትሩ ሲወጣ ዋናው ዓላማው እሱ አይደለም። ግን ለምንድን ነው ሄደው ሲባል በኋላ ፕሬዚዳንት ትራምፕ ጋር አንድ መረጃ ይደርሳል። ይሄው ምንድን ነው? ያን ቀን ፔንታገን ውስጥ የቻይና ዋር ፕላን ዲስከስ ይደረጋል። የቻይና የጦርነት እቅድ
ከቻይና ጋር ጦርነት ውስጥ ብንገባ እንዴት ነው የምንዋጋው? እሱን ለመስማት ነበር ሄደው። ይሄን መረጃ ደግሞ አንድ ሰው ያሾልክና በሚዲያ እንዲወጣ ይደረጋል። አይ ቲንክ በኒውዮርክ ታይምስ መሰለኝ እንዲወጣ የተደረገው። ይሄ ቀጥታ ፕሬዚዳንት ትራምፕ ጋር ይደርሳል። ሲደርስ ወዲያውኑ እንዳትፈቅዱለት ብለው ያዛሉ እሳቸው የቻይና ጦር እቅድ ላይ እንዳይሳተፍ። ምክንያቱም ከቻይናም ከራሻም ጋር ከፍተኛ ሆነ ቁርኝት አለው። ቴስላ እንዳለ የሚሰራው ቴክኖሎጂ የሚመጣው ከቻይና ነው። ስለዚህ ይህን የጦርነት እቅድ አሳልፎ አይሰጥም ማለት ከባድ ነው። እሱ ባለው ባህሪ አስቸጋሪም ባህሪ ስላለው ማለት ነው። እና በዚህ መሰረት መረጃ ሚስጥር የሚያወጡ ሰዎች አሉ ለጋዜጠኞች በሚል ንዴት ውስጥ ስለነበሩ እንግዲህ የአሜሪካ አቃቢ ሕግ ከዚህ በኋላ ማንኛውንም ጋዜጠኛ ስልኩን መበርበር እንችላለን፣ which is ሚስጥሩን ያወጣው ማን እንደሆነ ማወቅ እንፈልጋለን ነው። ሌላው ሰሞኑን እንግዲህ አንድ ዳኛ ታስራለች፣ ጀጅ ዱገን ትባላለች። ከፍርድ ቤት ቻምበር ወይም ከፍርድ ቤት ከራሷ ችሎት ነው የወሰዷት። የኤፍቢአይ ኤጀንቶች ናቸው የወሰዷት። ሁኔታ የተፈጠረው ምንድን ነው? አንድ ስደተኛ 3 ክስ ተመስርቶበት ኢሚግራንት ነው፣ አንድ ዶኩመንት ነው። 3 ክስ ተመስርቶበት ማይነር ነገሮች ናቸው የተባሉት፣ ግን ፍርድ ቤት በሚከራከርበት ጊዜ ፖሊሶች መጡ ሊያስሩት፣ ዲፖርት ሊያደርጉት ማለት ነው። ያው ወደ ኤልሳልቫዶር ምናምን ይሆናል እንግዲህ የሚልኩት። በሚገቡበት ጊዜ እዛው ፍርድ ቤት ችሎት እያለ ሊያስሩት በሚሄዱበት ጊዜ ዳኛዋ ዋራንት ያላችሁ ወይ ብላ ትጠይቃቸዋለች። አለን ነገር ይላሉ። ምን አይነት ዋራንቲ ነው ያላችሁ? የአድሚኒስትሬቲቭ ዋራንቲ ነው ወይስ የኮርት ዋራንቲ ነው ትላቸዋለች። የአድሚኒስትሬቲቭ ዋራንቲ ማለት አይስ ፖሊስ በራሱ በአስተዳደር በኩል በራሱ በመስሪያ ቤቱ በኩል እንትና ይታሰር ብሎ ያወጣበት ደብዳቤ ማለት ነው። ዝም ብሎ መቼም አይመጡም። አዎ እኛ የአስተዳደር ነገር ነው ያለን ሲሏት፣ አይ በአስተዳደር ዋራንቲ እኔ ኮርት ላይ ሰው ማሰር አትችሉም፣ ዋናውን ዳኛ ሂዱና አነጋግሩና የዳኛውን ኃላፊ የኮርት ዋራንቲ ይዛችሁና ውሰዱ ትላቸዋለች። እነሱ ይወጣሉ ዋናውን ዳኛ ለማነጋገር። በሚመለሱበት ጊዜ ልጁ የለም። ያ የሚፈልገው እስረኛ አይስ ሊያስረው የመጣው ስደተኛ የለም። ስለዚህ ኤፍቢአይዎች ወዲያውኑ ሴትዮዋን አሰሯት ማለት ነው። እኛን እንትን ብለሽ በጓሮ በርሱን እንዲያመልጥ ስላደረግሽ ብለው አሰሯት። መታሰራቸው ብቻ ሳይሆን ዳኛዋ በካቴና እጃቸው ወደኋላ ታስረው ጋውኑ እንደለበሱ ማለት ነው ወደ መኪና ሲሄዱ ከጀርባ ፒክቸር ተነስቶ የኤፍቢአይ ዋና ዳይሬክተር ሳይቀር ሸር ያደርጉት ነበር በትዊተር እና ሌሎች ዳኞች እንዲሳቀቁ እንዲፈሩ ማለት ነው። ይሄ በጣም ከባድ ነው። ሌሎቹ ዳኞች እንግዲህ እስከ ኢምፒችመንት እንሄዳለን እያሉ ነው። የባለስልጣናት የአሜሪካ ባለስልጣናት የትራምፕን ውሳኔ የማይቀበሉ ዳኞች ካሉ ኢምፒች ይደረጋሉ ወይም ይከሰሳሉ እስከሚል ድረስ እየሄዱ ነው። የሱፕሪም ኮርት ዋናው ኃላፊ ግን በፍጹም ኢምፒችመንት የሚባል የለም። የአሜሪካ ህገ መንግስት ግልጽ ነው። 3 ፓርቲዎች ናቸው ያሉት። ህግ አውጭ አለ፣ ህግ አስፈጻሚ አለ፣ ህግ ተርጓሚው አለ። ፍርድ ቤቱ የራሱ ስልጣን አለው፣ የመተርጎም መብት አለው። ስለዚህ እኔ በምፈልገው መንገድ ካልተረጎምኩ ኢምፒች አረጋለሁ፣ አስራሃለሁ፣ አባራለሁ ማለት አይቻልም የሚል ነው። እንግዲህ እንደነዚህ አይነት ሙግቶች ለሚቀጥሉት 4 ዓመት ገና ይቀጥላሉ። ወደ ቻይና ልሄድ። ቻይና 1200 ሜትሪክ ቶን ፖርክ ከአሜሪካ የምትገዛውን ትዕዛዝ ሰርዛለች። ከዚህ በኋላ ከስፔን ነው የምገዛው ብላለች። እንግዲህ ባለፈው ሳምንት እንዳየነው የአሜሪካን ወዳጅ የሆኑ የአውሮፓን ሀገራት ሜክሲኮን፣ ካናዳን፣ አውስትራሊያን በሙሉ በጎን እየሄደች በኢኮኖሚክ ጥቅም እየያዘቻቸው ነው። ሰሞኑ ተረኛዋ ስፔን ናት። ከአሜሪካ የሚመጣው ሲገዛ የነበረው ፖርክ በሙሉ ከአንቺ ነው የምገዛሽ ተብላለች። እንዴት አይነት ደስታ በደስታ እንደምትሆን እንግዲህ መገመት ይቻላል። ቻይና ሌላ 2 ነገር በዚህ ሳምንት መግለጫ ያወጣቸው፣ አንደኛው እኔን ማማት አይቻልም ብላለች። ምን ማለት ነው እኔን ማማት አይቻልም? ባለፈው ፕሬዚዳንት ትራምፕ 50 የሚሆኑ ሀገራት ወደ አሜሪካ ልዑካን ልከው እየተደራደሩ ናቸው ብለዋል። ከሚደራደሩበት ጉዳይ ውስጥ ቻይና የምትለው ምንድን ነው? ከአሜሪካ ጋር በፈለጋችሁት መንገድ ተደራደሩ፣ እኔን ግን መሀል ላይ ማስገባት አትችሉም። አሜሪካ ደግሞ ድርድር ውስጥ ቻይናን ታስገባታለች። ለምሳሌ የአርጀንቲና መንግስት $20 ቢሊዮን ከአይኤምኤፍ ጠየቀ ብድር። አሜሪካ ጠልጋ ገባች። እኔ ያልኩሽን ካልሰማሽ በቀር 20 ቢሊዮኑ አይሰጥሽም አለቻት። አሜሪካ ያለቻት ምንድን ነው? ከቻይና ጋር ያለሽን የኢኮኖሚ ግንኙነት ማቋረጥ አለብሽ። በተለይ የከረንሲ ስዋፕ የሚባል አለ። በዶላር አንጠቀምም፣ ቻይናና አርጀንቲና የራሳችን ገንዘብ እንቀየራለን ያለችውን አሜሪካ ኖ፣ ከዚህ በኋላ በዶላር ብቻ ነው የምትገበያዩት። ምክንያቱም በእያንዳንዱ ዶላር አሜሪካ የተወሰነ ሳንቲም ስለምታገኝ ማለት ነው፣ የዶላርን ዋጋ ከፍ ስለሚያደርግላት። እሱን ካልተውሽው በቀር አልፈቅድልሽም አለቻት። ያው አይኤምኤፍንና ወርልድ ባንክን አንዱ የምትቆጣጠረው አሜሪካ ስለሆነች ማለት ነው። ስለዚህ ቻይና የምትለው ምንድን ነው? ሄዳችሁ መደራደር መብታችሁ ነው ከአሜሪካ ጋር፣ ግን ከአሜሪካ ጋር የምትስማሙት ቻይናን የሚጎዳ ነገር በማካተት ከሆነ ከኔ ጋር ትጣላላችሁ፣ ከኔ ጋር ያላችሁ ግንኙነት ይሻክራል። ስለዚህ ሁሉም ድርድር ተኮላሸ ማለት። ባለፉት 20 ዓመታት ቻይና ያልገባችበት ሀገር የለም።
ከአሜሪካ የምትለየው ደግሞ ቻይና ፖለቲካው ላይ ሳትገባ ገንዘብ በመስጠት የአሜሪካ የአፍሪካን፣ የኤዥያን፣ የላቲን አሜሪካን መንግስታት ተቆጣጥራቸዋለች። ገንዘብ በጣም ትሰጣለች። ኢንፍራስትራክቸር ላይ ኢንቨስት ታደርጋለች። አሜሪካ እዚህ ውስጥ የለችበትም። አሜሪካ በእርግጥ እርዳታ ትሰጣለች፣ ግን ኢንፍራስትራክቸር ውስጥ የለችበትም። ጭራሽ ፖለቲካውን ኮንትሮል ለማድረግ ትሞክራለች አሜሪካ። ቻይና የዛን ተቃራኒ ስትጫወት ስለነበር የትኛውም የአፍሪካ ሀገር ደፍሮ አሁን ከቻይና ጋር ያለኝን ግንኙነት አቋርጣለሁ ማለት አይችልም። አብዛኛው ሀገር ከአቅሙ በላይ የሆነ ብድር ከቻይና ወስዷል። ስለዚህ ከአሜሪካ ጋር ከተስማማችሁ ብድሬን ወዲያው መልሱ ብትል፣ ወይም ብድሩን ማትመልሱ ከሆነ በመያዣነት የያዛችሁት አንድ ትልቅ ፕሮፐርቲ ይኖራል፣ እሱን አስረክቡ ብትላቸው አገሪቱ ኮላፕስ ነው ሀገራት ኮላፕስ የሚያደርጉ። ስለዚህ ሂዱ፣ መብታችሁ ነው፣ ተደራደሩ፣ እኔን ግን ማማት አይቻልም፣ እኔን መሀል ላይ ማስገባት አይቻልም ብላለች። እንግዲህ ይሄ መደናገጥ የፈጠረው ይመስለኛል። ፕሬዚዳንት ትራምፕ ሰሞኑን ትንሽ ተለሳልሰዋል። የሚሉት ምንድነው? ከዚህ በኋላ ቻይና ላይ በጣም ጠንካራ አንሆንም ብለዋል። እንዲያውም ዊል ቢ ቨሪ ናይስ ነው ያሉት። በጣም ናይስ ነው የምንሆነው ለቻይና ብለዋል። ሰው ደንግጧል። ለምን እንደዛ እንዳሉ ማለት ነው። መረጃ ይመጣላቸዋል። ኦንጎይንግ ድርድር አለ ብለው በተለይ በሲኤንኤንም በብዛት ሲተላለፍ ሰምተናል። ቻይናዎች ደግሞ ወጥተው አመራሮቹ ውሸት ነው፣ ምንም የተነጋገርነው ነገር የለም ይለዋል። ስለሱም ጨምረህ ብትነግረን ደስ ይለኛል። ሁለተኛው ወር ይሄ ነው እንግዲህ። ቻይና ሁለት ሰሞኑን ያወራቸው ያልኩት፣ አንደኛ እኔን ማማት አይቻልም፣ ሁለተኛ ለትራምፕ አልደወልኩም ነው ያለችው። እንግዲህ ፕሬዚዳንት ትራምፕ ትንሽ መለሳለስ አሳይተዋል በብዙ ነገር። እንዲያውም የታሪፉን እንቀንሳለን እያሉ ነው። ወደ 50 እና 60% አካባቢ እናወርዷለን፣ ሚኒማም ግን 10% ይሆናል፣ ግን እንዳሁኑ ጠንካራ አልሆንባትም የሚል ክርክር ነው ያመጡት። በተቃራኒው ደግሞ 11 የሚሆኑ የዓለም ሀገራት በቻይና እየተመሩ ከዚህ በኋላ ዶላር አንጠቀምም ብለዋል። እሱ ደግሞ አናዷቸዋል። ከዚህ ውስጥ ብሪክስ የሚባሉ ሀገራት አሉ። እንግዲህ በብሪክስ የሚባሉት ብራዚል፣ ራሻ፣ ኢንዲያ፣ ቻይና እና ሳውዝ አፍሪካ ናቸው። አሁን በዚህ ዓመት ኢትዮጵያ፣ ግብፅ፣ ዩናይትድ አረብ ኤሚሬት ተጨምረዋል። እነዚህን ሀገራት ጨምሮ በአጠቃላይ 11 ሀገራት በመካከላቸው የሚኖረው የንግድ ልውውጥ ከዶላር ውጭ እንዲሆን የብሪክስ የራሱን ከረንሲ ልክ ዩሮ እንዳመጣው ብሪክስ የራሱን ከረንሲ ለመስራት ተነጋግረዋል። ይሄ ደግሞ ፕሬዚዳንት ትራምፕን በጣም አናዷቸዋል። እንዲያውም እሳቸው የሚሉት ምንድን ነው? ብሪክስ ውስጥም ያላችሁም የሌላችሁም ይህን ስምምነት ተከትላችሁ በብሪክስ ከረንሲ የምትቃየሩ ከሆነ 100% ታሪፍ ጨምርባቸዋል ብሏቸዋል። ታሪፍ በጣም ነው የሚወዱት እሳቸው። ዞሮ ዞሮ ቻይና እኔ ከትራምፕ ጋር ምንም የጀመርኩት ውይይት የለም፣ ድርድር የለም። እሳቸው የፈለጉትን ታሪፍ መጫን ይችላሉ። ዞሮ ዞሮ ግን እኔ ከ125% በላይ ታሪፍ አልጭንም፣ በራሴ መንገድ ነው ቼዝ የምጫወተው ብላ ቼዝዋን ጀምራለች። ሌላው እውነት ይሁን ውሸት አይታወቅም። ባለፈው ሳምንት ፕሬዚዳንት ትራምፕ አንድ ነገር ተናግረው ነበር። ያውም አሜሪካ ስፔስ እና ታይም ማኒፕሌት ማድረግ እንችላለን፣ ጊዜንና ቦታን ማኒፕሌት ማድረግ እንችላለን፣ እንደፈለግነው ወደፊትም ወደኋላ መሄድ እንችላለን ብለዋል። ቻይና ደግሞ ሰሞኑን አንድ ነገር ተወርቷል፣ ገና አልተጣራም። ለ60 ሺህ ዓመታት ለቻይና የማያቋርጥ የፓወር ሶርስ አግኝተናል ያሉት። እንግዲህ ምን አይነት ፓወር ሶርስ እንደሆነ አይታወቅም። እስካሁን ያለው እንግዲህ የሃይድሮ አለ፣ የውሃ ሶርስ፣ ከፀሐይ የሚመጣ ሶርስ አለ እና ደግሞ የኒውክሌር አለ። የተለመዱት እነዚህ ናቸው። ሌላው ነዳጅ ነው የሚታወቀው። ከዛ ውጭ ግን ቻይናን ለ60 ሺህ ዓመታት የማያቋርጥ ፓወር የሚሰጥ ሶርስ አግኝቻለሁ ብላለች። እንግዲህ በሂደት እናየዋለን ምን አይነት ነገር እንደሆነ። ሌላው ቻይና በሳይንስና ምርምር በጣም ቀዳሚ እየሆነች ነው። ፋሬድ ዘካሪያ ይባላል፣ ሲኤንኤን ታዋቂ ሰው ነው። እሱ ሰሞኑን ያቀርበው ሪፖርት በጣም ነው የሚገርመው። ቻይና በሳይንስና ምርምር በጣም ቀዳሚ የሆነች ነው። በኔቸር ኢንዴክስ የሚባል አለ፣ ጥናታዊ ጽሁፎች የሚቀርቡበት። እዛ ብዙ ጥናታዊ ጽሁፍ በማሳተም ቻይና ከአሜሪካ ቀድማለች፣ ቀዳሚ ሆናለች። በቴክኖሎጂና ኢኖቬሽን ጥናት ጽሁፎችም ብዙ በማሳተም ቀዳሚ ሆናለች። በፓተንት አፕሊኬሽን በዓለም አቀፍ ደረጃ ፓተንት አዲስ ዕቃ ስታመጪ ሄደሽ ይሄ ዕቃ የኔ ነው ብለሽ ታስመዘግቢያለሽ፣ ሌላ ሰው ኮፒ እንዳያደርግብሽ። አፕል የራሱን አስመዝግቧል፣ ሳምሰንግ። ቻይና በዚህ ዓመት ውስጥ 47.2% በማስመዝገብ በፓተንት ራይት አፕሊኬሽን ቀዳሚ ሆናለች። ስለዚህ ዝም ብላ አሜሪካ መጀመሪያ እንደጠበቀቻት ዝም ብላ ፋብሪካ ብቻ አይደለችም ማለት ነው፣ ማሰብ ጀምራለች። አሜሪካ የምትናደደው በሱ ነው። ታሳቢ ያደረገችው ይሄ ባለፈው ሳምንት ስለ ኖሌጅ ማኔጅመንት ታውርተን ነበር። አሜሪካ ታሳቢ ያደረገችው ዕቃውን እኛንን የምንፈለስፈው የፓተንት ራይቱ ባለቤት እንሆናለን፣ ግን ፖሊሽኑ አያስፈልገንም፣ ፋብሪካ ውስጥ የሚሰሩ ሰዎች ብዙም አያስፈልጉንም፣ ኮል ይሄ ምናምን አካባቢያችን እየበከለብን ነው። ወደ አፍሪካና ወደ ቻይና እንላከውና እነሱ ቺፕ ሌበር ስላላቸው እነሱ ያምርቱት፣ እኛ ስንሸጠው ዋጋውን ከፍ አድርገን በብራንድ በምናምን እንጫወትበታለን፣ ዋጋ ተጠቃሚ እንሆናለን። ለነሱ 1 ብር 2 ብር በዶላር በፕሮዳክት እንሰጣቸዋለን ነበር። ቻይና ስትጀምረው በዚህ ነው የጀመረችው። ፋብሪካ እየተከለች ጀመረች። አሁን ማሰብ ጀመረች። ማሰብ ስትጀምር የቻይና የአሜሪካ የእንግሊዝ ዕቃ ተቀብላ ስታመርት
ዝም ብላ እንደታዘዘችው እንደ ቂጣ መጠፍጠፍ ሳይሆን በትና ማየት ጀመረች። ያን ነገር በትና ካጠናችው በኋላ ከሱ የተሻለ ዕቃ ማምረት ጀመረች ማለት። እሱን ሄዳ ደግሞ ፓተንት ራይት ማስመዝገብ ጀመረች። ከሱ ተነስቶ ደግሞ ይሄ ኮምፓውንድ ኢንትረስት የሚባል ኮንሴፕት አለ። ገንዘብሽን ስታስቀምጪው በኮምፓውንድ ወለድ ነው የምታስቀምጪው። እውቀትም ኮምፓውንድ ያደርጋል። ዛሬ አንድ ሲደመር አንድ ሁለት በጣም ተራ እውቀት ሊመስለን ይችላል፣ ግን ከሱ ነው እውቀት የሚጀምረው። አንዷን ነገር ስታውቂ ሌላ ሁለተኛ ስትጨምሪ ሶስተኛ ስትጨምሪ በ20 ዓመት ውስጥ ቻይና አኪሙሌት ያደረገችው እውቀት ተደምሮ አሁን አሜሪካን እየበለጠቻት ሄደ እና ይሄ በጣም ለአሜሪካ ስጋት ፈጥሮባታል። ፓተንት ራይት አፕሊኬሽን 47.2% የቻይና ነው። በ2013 32.2% ነበረች የተቆጣጠረችው። አሁን እንግዲህ በ10 ዓመት ውስጥ 10% በላይ አድጋለች ማለት ነው። በዓለም ዝነኛ ከሆኑ ዩኒቨርሲቲዎች ተርታ 76 የቻይና ዩኒቨርሲቲዎች ሆነዋል። የሚገርመው 2010 ላይ 27 ብቻ ነበሩ። አሁን 75 76 ደርሰዋል። አሜሪካ 2010 ላይ 154 ቶፕ ዩኒቨርሲቲዎች የአሜሪካ ነበሩ፣ ከ500 ቶፕ የዓለም ዩኒቨርሲቲዎች። አሁን የአሜሪካ በ2020 ቀንሶ 133 ደርሰዋል። አሁንም ባለው ሂደት እየቀነሱ ሄደዋል ነው። የአሜሪካ ኮምፓራቲቭ አድቫንቴጅ ካየ ነው በዓለም ደረጃ ለምንድን ነው ማግኔት የሆነችው? ብዙ ምሁራን ከተለያየ ሀገር ይመጣሉ። አነስታይንን እንየው፣ ጀርመን የነበረ ሰው ነው። ኒውክሌር ቦምብን የሰጣት ከጀርመን ተሰዶ መጥቶ ነው። ጀርመን አልፈልግም ስትለው ወጥቶ እዚህ መጣ። በስደት መገደልን ፈርቶ አሜሪካ ተንከባከበችው፣ እውቀቱን ተጠቀመችበት። በዓለም አቀፍ ደረጃ አሜሪካ ትልቅ ማግኔት ናት። እያንዳንዳችን ዩኒቨርሲቲ ሳንከፍል በነፃ ነው እኮ የተማርነው። የሚገርም እኮ ነው። የኢትዮጵያ መንግስት አሁን እኛን ከህፃንነታችን ጀምሮ እስከ ዩኒቨርሲቲ ድረስ በነፃ አስተምሮ ወደዚህ ላከን። ምንም 5 ሳንቲም ኢንቨስት ሳታደርግ ከዓለም ዙሪያ ብዙ ሰው ታገኛለች አሜሪካ። አሁን የመጣው አሰራር ግን ለራሷም እንቅፋት እየሆነባት መጣ። ሰዎች ወደ አሜሪካ መምጣት መፍራት ብቻ ሳይሆን አሜሪካ ያሉ ሰዎችም ለመውጣት እያሰቡ ነው። የተነገረው ምንድን ነው? ኢሚግራንት ለአሜሪካ እውቀት፣ ለአሜሪካ የኖሌጅ ማዕከሎች ናቸው። ለምሳሌ አሜሪካ ኖቤል ፕራይዝ ካሸነፉ ውስጥ 1/3 ኢሚግራንት ናቸው። አሜሪካ ውስጥ ያሉ ኢሚግራንት በየዩኒቨርሲቲው የኬሚስትሪ ኖቤል፣ ምናምን ኖቤል፣ የፊዚክስ ኖቤል የሚባሉት 1/3 ኢሚግራንት ናቸው። 2019 ላይ 40% የሚሆኑ የሶፍትዌር ዴቨሎፐርስ ኢሚግራንት ናቸው። ብዙዎቹ ከህንድ የመጡ ይመስሉኛል። እዛ ጎበዞች ናቸው። ካንሰር ሴንተር ሪሰርች ሴንተሮች በአሜሪካ ብናያቸው 2 ናቸው ግዙፎቹ ካንሰር ሪሰርች ሴንተሮች። አንደኛው ፍሬድ ሃችስተን የሚባል ነው። 30% ሪሰርቸሮች ስደተኞች ናቸው። ብዙዎቹ ወይ ግሪን ካርድ ያላቸው በስራ ፈቃድ ብቻ የሚሰሩ ይሆናል። ሁለተኛው ኤምዲ አንደርሰን የሚባል ትልቅ የአሜሪካ ካንሰር ሪሰርች ሴንተር አለ። 62% ኢሚግራንት ናቸው። እነዚህ ሁሉ በዓለም ፈጣሪ የተባሉ ሰዎች ሰብስባ አሁን መልሳ ደግሞ ውጡልኝ እያለቻቸው ነው። ለትምህርት የሚመጡ ሰዎችን ካንሰል አድርጌባቸዋለሁ፣ ቪዛችሁን ውጡልኝ። አዲስ ሶፍትዌር እያቋቋመች ነው። $30 ሚሊዮን ከፍላ ሰዎች እንዲመዘገቡ በፈለጉት ሰዓት ራሳቸውን ዲፖርት አድርጎ እየተባሉ ማለት ነው። ተማሪዎች እየታሰሩ ነው። ባለፈው እንዳለ ነው የቻይና ተማሪዎችን ኤፍቢአዮች እየተከታተሏቸው ነው። አንዳንድ ሀገራት ካሁኑ ጥሪ ማድረግ ጀምረዋል። ወደኛ ነው አስተማሪዎችን፣ በተለይ የዩኒቨርሲቲ መምህራን እና ቻይና እንግዲህ እንደዚህ ትሆናለች። ትንሽ ያዝ ላድርገውና ዋናዎቹ ኮር ዜናዎቻችን ቻይናና ቴስላ ነበሩ። ሌሎች ወሬዎች ገና አሉ። መልካም። አንድ ስለ ተማሪዎች ስታነሳ የተመለከትኩት ዜና አንድም ሳይንቲስት ራሻዊ ትመስለኛለች፣ እርግጠኛ ባልሆንም ዜግነቷን እንቁራሪት ለምርምሯ ይዛ ስትመጣ ከስተም ላይ አስቁመዋት ወደ ዲቴንሽን እንደወሰዷት ዜና ላይ ስትናገር ሰምቻታለሁ። ሌላ ጊዜ ችግር የለብኝም፣ ሳይንቲስት ናት፣ ተመራማሪ ናት፣ ለህመም መመራመር ነው ይዛ የመጣችው እንቁራሪቱን። እና አሁን አንተ እንዳልከው ተመራማሪዎችም ይሁኑ ሳይንቲስቶችም ይሁኑ ቦታ ያላገኙበት ጊዜ ነው። ገበያውንም ቢሆን እንደዚህ የሚያምሰው ፕሬዚደንት ትራምፕ የሚያደርጉትን ያውቃሉ፣ ፕላን አላቸው ብለው የሚከራከሩም ሰምቻለሁ። አይ ፕላን አለመኖር በራሱ ፕላን ነው ብለውም የሚከራከሩም ሰምቻለሁ። እና በጣም እናመሰግናለን። ኢንትረስቲንግ ነው። በተለይ በቻይና እና በአሜሪካን ሀገር ያለው ፍጥጫ በጣም የሚገርም ነው። መጨረሻው ምን እንደሚሆን እንግዲህ እኛ እጃችንን አጣጥፈን እየተመለከትን ነው። እናመሰግናለን አቶ አብነት እንደ ሁልጊዜው። እሺ፣ ስለዚህ ወደ ሌሎች ወሬዎች ልቀጥል። ካናዳ ላይ የተጫነው ታሪፍ ሊራዘም ይችላል የሚል ወሬ እየተወራ ነው። ገና እርግጠኛ አይደለሁም። እሱን እንደሰማን ደግሞ እናሳውቃለን ማለት ነው። እንግሊዝ ሰሞኑን ጠቅላይ ሚኒስትሩ አንድ ነገር አሳውቀዋል። ለዩክሬን ጦርነት የሚውል 2.2 ቢሊዮን ፓውንድ ብድር እንሰጣለን ብላለች። አስምሪበት፣ ብድር ነው ያሉት።
ትራምፕም እኮ ይሄን ያሉት ላለፉት 3-4 ዓመታት ከ100 ቢሊዮን ዶላር በላይ ሰጥተንሻል። የሰጠንሽ ግን ብድር ነው። ብድሩን ክፈይን። ብድሩን ግን አሁን መክፈል አቅሙ ስለሌለሽ ማዕድንሽን 100% ገቢውንም ትርፉንም ለአሜሪካ አስረክቢ ነው ያሏት። እንግሊዝም እንግዲህ በጎን እየተጫወተች ነው የራሷን ብድር ጨዋታ። የተወሰነ ማዕድንም ልውሰድ ልትል ትችላለች ከተወሰነ ጊዜ በኋላ ማለት ነው። 2.2 ቢሊዮን ዶላር ነው ባክ የሚደረገው። ይሄን ብድር ግን መያዣነት ሌላ መያዣ አልፈልግም ብላለች። ይሄ ማዕድንሽን ምናምን አይደለም የምፈልገው፣ የራሻ ፍሮዘን አሴት አለ። እንግሊዝ የያዘችው የራሻ አሴት አለ። ህንፃዎች ሊሆን ይችላሉ፣ ገንዘብ፣ ዶላር አላት፣ ብዙ በዶላር መንገድ የተቀመጠ ራሻ፣ እሱ ሁሉ ተይዞባታል። ስለዚህ እነዚህን ነገሮች በመያዣነት በመያዝ ነው ብድሩን የሚሰጥሽ። ምናልባት የዩክሬን መንግስት ኮላፕስ አድርጎ ብድሩን በማይከፍልበት ጊዜ ይሄን የራሻ አሴት ሊሸጡት ነው ማለት ነው። ይሄ ደግሞ ከራሻ ጋር ሌላ ችግር ውስጥ ሊያስገባቸው ነው። ለሁሉም 5000 ኤር ዲፌንስ ሚሳይል፣ የአየር መቃወሚያ ሚሳይል ከእንግሊዝ መግዛት ትችላላችሁ። እነዚህ ሚሳይሎች ደግሞ ቤልፋስት ውስጥ ነው የሚሰሩት እና በጣም እኮ የሚገርም እኮ ነገር ነው። እውነቱን ለመናገር የዩክሬን ህዝብ እያለቀ ነው በጦርነት። ወደ 10 ሚሊዮን ዩክሬኖች ተሰደዋል። ከተሞቻቸው ድምጥማጣቸው ጠፍተዋል። አሁንም ገንዘብ ይሰጧቸዋል። ገንዘብ የሚሰጧቸው ደግሞ ፊት ለፊት ነው የሚናገሩት። በብድር መልክ ነው የሚሰጧቸው። ሚሳይሉን የምሰራው ደግሞ ቤልፋስት ውስጥ ነው፣ ከፍተኛ የስራ ዕድል ፈጠር ያለው እያሉ እኮ ነው። እነሱ ለራሳቸው የስራ ዕድል እየፈጠሩ ነው። እንግሊዝ፣ አውሮፓ፣ አሜሪካም ጭምር የስራ ዕድል ፈጥረዋል። የጦር መሳሪያም ይሸጡላቸዋል። በዛ በኩል ደግሞ ዩክሬን እያለቀች ነው። አንዱ ፕሬዚዳንት ትራምፕ ደጋግመው የሚናገሩት ይሄ ነው። የዩክሬን ጦርነት በቃ ማለቅ አለበት፣ ማቆም አለበት። ወጣቶች እየረገፉ ነው። በልህ ነው ይሄን የሚናገሩት እሳቸው። እንግዲህ የሄዱበት አካሄድ ትክክል ነው አይደለም፣ ሚኔራላቸውን መቆጣጠር ተገቢ ነው አይደለም የሚለው ቢያከራክርም፣ ፊት ለፊት ግን አንድ የሚናገሩት ነገር የዩክሬን ወጣቶች እያለቁ ነው፣ በሞትም በስደትም። በዚህ ሳምንት እንግዲህ እንግሊዝ ወጣ 2 ቢሊዮን ፈቅጃለሁ፣ ብድር ነው የምሰጥሽ፣ መያዣ ይዞሽ አልጠይቅሽም፣ የራሻን አሴት በመያዣነት ይይዛለሁ። እንግዲህ ለዩክሬን የሚሰጥ ብድር የራሻ አሴት እንዴት በመያዣነት እንደሚያዝ እግዚአብሔር ነው የሚያውቀው። ኤኒዌይ ለራሳችን ደግሞ የስራ ዕድል እንፈጥራለን ብለዋል፣ በዩክሬን ጦርነት ማለት ነው። በጣም ነው እንደዚህ አይነት ዜናዎች የሚያሳዝኑት። ይሄ የአውሮፓ በኮሎኒ የሚቆጣጠሯቸው ሀገራት ማይንድ ሴትአፕ አሁን ድረስ አለመቀየሩን ያሳያል። ሰሞኑን እንግዲህ 1 ወር 2 ወር ሊሆኑ ነው፣ የዓለም ኢኮኖሚ ትንሽ መናጋት ላይ ነው። ወደ አሜሪካ ስንመጣ ኢኮኖሚ ምን ይመስላል ስንል ትራክ ኢንዱስትሪ በጣም እየተጎዳ ነው። በእርግጥ ከ2022 ጀምሮ ከራሻ ዩክሬን ጦርነት ጀምሮ ትራክ በጣም ነው የተጎዳው። የሎ የሚባል አንድ ካምፓኒ ያለ ትልቅ የትራኪንግ ካምፓኒ ባንክራፕሲ ፋይል አድርጓል። ብዙ ኢትዮጵያውያን ትራክ አላቸው። አንዳንዶቹ 2-3 ትራክ ያላቸው ሰዎች አሉ። በቃ ትራካቸውን አቁመው ኡበር እየሰሩ ያሉ ሰዎች አሉ። በጣም ከባድ ነው ትራክ በአሁኑ ሰዓት። ኢንካሙ በጣም ቀንሷል። ፉክክሩ በጣም ብዙ ነው። በዛው ልክ ደግሞ ስቲል ተሳክቶልናል የሚሉ የትራክ ሾፌሮች አሉ። ግን ከ2022 በፊት እንደነበረው አይደለም። በተለይ ከኮቪዱ በኋላ 2021 ላይ በሚገርም ሁኔታ የትራክ ኢንዱስትሪ አደገ። ከዛ በኋላ የራሻ ጦርነት ሲመጣ ደግሞ በአንድ የወደቀ ማለት ነው። ባለፉት 2 ዓመታት ወይም 3 ዓመታት የባይደን አስተዳደር አንዱ የሚወቀስበት ምክንያት ትራክን የሚያህል ኢንዱስትሪ እንደዚህ ኮላፕስ ሲያደርግ አንድ ኢኖቬቲቭ የሆነ ሶሉሽን እንኳን ይዘው አልመጡም። በዚህ መንገድ ትራኩን ማገዝ እንችላለን፣ ይህን ኢንዱስትሪ ማገዝ እንችላለን ብለው ምንም ኢኖቬቲቭ ሶሉሽን ይዘው አልመጡም። ኢቨን በፕሬዚዳንት ትራምፕ እንኳን በምናውቀው በኮቪዱ ጊዜ ፒፒፒ የሚባል ሎን መጣ፣ ኢአይዲኤል ሎን፣ ኢኮኖሚክ ኢንጁሪ ዲዛስተር ሎን የሚባል አዳዲስ ሰምተናቸው ማናቃቸው ሶሉሽኖች መጡ። ክትባቱን አጣድፈው ነው የፈቀዱት። እንደነዚህ አይነት ሶሉሽኖች በፕሬዚዳንት ትራምፕ ጊዜ እንኳን መጥተው ነበር። ባለፉት 3 ዓመታት ምንም ጠብ ያለ መፍትሄ የለውም። አሁን ጭራሽ ደግሞ በቻይናው ችግር ምክንያት የትራክ ኢንዱስትሪ አጣብቂኝ ውስጥ ገብቷል። አሁን ያሉት ትራኮች ራሳቸው ከዚህ በኋላ ለተወሰኑ ወራት በቂ ስራ እንደማገኙ እየተገመተ ነው። ከቻይና ሊመጣ የተጠበቀ 80 ካርጎ ሺፕ ወደ አሜሪካ እንዳይሄድ ተደርጓል። በዚህ በታሪፉ ምክንያት ሎስ አንጀለስ በከፍተኛ ሁኔታ ተጎድታለች። በዚህ ላስ ቬጋስ የቁማር ሀገር ናት። ኤምጂኤም የሚባለው ትልቁ ይሄ ቁማር የሚጫወቱበት ሴንተር ሰራተኛ ካሁኑ መቀነስ ጀምሯል። ላስ ቬጋስ የሚገኙ ብዙ ኢትዮጵያውያን በዚህ በእንደነዚህ አይነት የመዝናኛ ስፍራዎች የሚያስተናግዱ ቁማር የሚያጫውቱ ናቸው። እንግዲህ እንደ ኔጌቲቭ ነገር እንዲታይብኝ አልፈልግም፣ ግን ስራ ነው። በቃ ጌም ያጫውታሉ ማለት ነው። ቱሪስቶች አሜሪካም ከአውሮፓም ከቻይናም ላስ ቬጋስ አንድ ሰው ሄዳለሁ ካለ ሊጫወት ነው ማለት ነው የሚሄደው። ሌላ ምንም አካባቢ የሚያምር ነገር ኖሮት አይደለም። ይሄ እንደ ወንዝ ምናምን ሀይቅ ምናምን ለመዝናናት አይደለም። ቲፒካሊ ለዚህ ነው የሚካሄደው እና እዛም በጣም ብዙ ኢትዮጵያውያን አሉ። ስለዚህ እነሱም ማሰብ አለባቸው። ትሬንዱ በዚህ የሚቀጥል ከሆነ ከካናዳ፣ ከአውሮፓ፣ ከቻይና ቱሪስት የማይመጣ ከሆነ
እነሱም ከስራ ለመሰናበት ሊገደዱ ይችላሉ። ካሁኑ መዘጋጀት አለባቸው። ደጋግመን የምናወራው ገንዘብ መቆጠብ አለባቸው። ለ3 ወር ለ6 ወር የምትሆን ሌላ ስራ በጎን መጀመር አለባቸው የሚለውን ቢያስቡበት ጥሩ ነው። ሎስ አንጀለስ ፖርት ስራው በጣም እየቀዘቀዘበት ነው። 400 ቢሊዮን ያህል አሜሪካ በፖርት በኩል ታስገባለች። ሁለት ትላልቅ የሎስ አንጀለስ ፖርቶች አብዛኛውን ማለት በሚቻል ሁኔታ የሚቀበሉት እነሱ ናቸው። በአሁኑ ሰዓት ግን ፖርቶቹ ተቀዛቅዘዋል። በቃ መርከብ ከቻይና እየመጣ አይደለም። ባለፈው ሳምንት እንዳየነው ሜዲን ቻይና የሆነ መርከብ ከሆነ ራሱ 3 ሚሊዮን ትከፍላላችሁ ፖርት ላይ ለማቆም እያላቸው ነው የአሜሪካ መንግስት እና በጣም ተጎድተዋል። ስለዚህ ፖርቶቹ እየተጎዱ ነው። ትራኮቹም ይጎዳሉ። ጭነት ካልመጣ ትራክ አይኖርም። በጣም ብዙ ኢትዮጵያውያን ትራክ ውስጥ አሉ። እነሱም 2-3 ማሰብ አለባቸው ብዬ ገምታለሁ። ቦይንግ ካምፓኒ በጣም ተጎድቷል። እንግዲህ ቻይና ወደ 1000 አውሮፕላን አዛው ነበር። ቦይንግ ካምፓኒ በዚህ ዓመት ውስጥ ወደ 50 የሚሆኑትን አውሮፕላኖች በዚህ ዓመት የሚያስረክባቸው ነበሩ። 2 ወይም 3 የሚሆኑት አውሮፕላኖች ቻይና ደርሰው አንቀበላቸውም ተብለዋል። ለቦይንግ ለጊዜው ችግር ላያመጣበት ይችላል። ሌሎች ወረፋ ይዘው የሚጠብቁ ለምሳሌ የኢትዮጵያ አየር መንገድ ወረፋ ይዘው የሚጠብቅ ከሆነ ቀለም የመቀየር ብቻ ስራ ሊሰራ ይችላል፣ ሌሎቹ ሪኳርመንቶች ተመሳሳይ እስከሆኑ ድረስ። ነገር ግን 1000 ኦርደር ነበረው። ማርኬት ሸሩን ተቆጣጥሮት ነበር። ቦይንግ ከአውሮፓው ኤርባስ በልጦት ነበር። ቻይና በቃ አልፈልግም የቦይንግን አውሮፕላን አለች ከዚህ በኋላ። እንዲያውም ወደ ኤርባስ እና የራሷን ዶሜስቲክ ሌላ አውሮፕላን አላት፣ እሱን ነው የምንጠቀመው ብላለች። 70% የሚሆኑት ኮመርሻል ኤርክራፍት ቻይና ነው ኦርደር ያደረገችው። በታሪፉ ምክንያት ብቻ የአንድ አውሮፕላን ዋጋ በ40 ሚሊዮን ዶላር ጨምሯል። ቦይንግ በጣም ነው የተጎዳው። ስለዚህ ሌሎች ሀገራት ቦይንግ ላይ በነበራቸው ኮንትራት መግዛት የማይችሉም ማለት ነው፣ በታሪፉ ምክንያት ዋጋው ስለጨመረባቸው። በዚህ መሰረት እንግዲህ አንድ ፋብሪካ ይመስለኛል ቦይንግ ዘግቷል አውሮፕላን የሚሰራበትን። 30,000 ሰራተኞች ተሰናብተዋል። በአጠቃላይ ግን ለነዛ ሰራተኞች ሳፖርት የሚሰጡ ለምሳሌ ምግብ ሊኖር ይችላል፣ ምግብ ካፌ ያላቸው ዋቴቨር ሳፖርት የሚሰጡ ሳፕላይ ቼኑም ጋር ውስጥ ያሉ ሊሆን ይችላሉ። በአጠቃላይ ግን 50,000 ሰራተኞች ከዚህ በኋላ ኢንካም አይኖራቸውም ተብሏል። 30,000 ሰራተኞች ግን በቀጥታ ከስራ ተሰናብተዋል። በዚህ ሳምንት ውስጥ ሰላማዊ ሰልፍ አድርገው ነበር፣ ቻይናን በመቃወም ማለት ነው። እንግዲህ ምን ማድረግ ይቻላል? ጉዳዩ ዓለም አቀፍ ሁኔታ ስለሆነ ነው። ካሊፎርኒያ ለምትኖሩ ሰዎች በጎ ዜና አላችሁ። ካሊፎርኒያ ጃፓንን በማለፍ በዓለም 4ኛዋ ግዙፍ ኢኮኖሚ ሆናለች በዚህ ሳምንት ውስጥ። እንግዲህ የጃፓን ኢኮኖሚ 4.02 ትሪሊዮን ዶላር ነው ጂዲፒው፣ ግሮስ ዶሜስቲክ ፕሮዳክት አመታዊ ምርቱ ማለት ነው። ይሄ ኖሚናሉ ነው which is ኢንፍሌሽኑን ሳይጨምር የዋጋ ንረቱን ሳይጨምር ነው። በዓለም እንግዲህ በኢኮኖሚ ቁጥር 1 አሜሪካ ናት፣ ቁጥር 2 ቻይና ናት፣ ቁጥር 3 ጀርመን፣ 4ኛ ጃፓን፣ 5ኛ እንደ አገር ከተቆጠረች ካሊፎርኒያ ነበረች። ያው ሀገር አይደለችም፣ እንደ አገር ከተቆጠረች ካሊፎርኒያ ነበረች። አሁን ግን የካሊፎርኒያ የአመት ጂዲፒ አመታዊ ምርቷ ኢቭን ጃፓንን በልጦታል። በዚህ ወር ውስጥ በዚህ ሳምንት ውስጥ 4.1 ትሪሊዮን ዶላር አመታዊ ጂዲፒ አላት። አገር ነው ብላ ብቻዋን ብትወጣ እንኳ ማለት ነው። እንግዲህ በአሜሪካ አንዷ ትልቅ አገር ፍሎሪዳ ናት። የፍሎሪዳ የኒውዮርክ እና የቴክሳስ ጂዲፒ ተደምሮ ከካሊፎርኒያ እኩል ይሆናል። ኒውዮርክ ትልቁ ስቶክ ማርኬት ያለበት፣ ትላልቅ የፋይናንስ ተቋሞች የሚገላበጡበት፣ ቴክሳስ ትላልቅ ፋብሪካዎች አሉበት፣ ፍሎሪዳ ትላልቅ መዝናኛ ቦታዎች አሉበት። የሶስቱ ጂዲፒ ተደምሮ ካሊፎርኒያን አይደርስም ወይም ከካሊፎርኒያ ጋር እኩል ሆኗል። በጣም ግዙፍ ሀገር ናት። ሰሞኑን አንድ ሰው አግኝቼ ነበር፣ በአንቺ ፕሮግራም ሰምቶ የመጡ ናቸው፣ ከስራ የተሰናበቱ ሰዎች ናቸው። ቢዝነስ መጀመር ይፈልጋሉ እና ምንድን ነው ማድረግ የምንችለው በሚለው ተመካከርን ነበርና አንደኛው ሀሳብ ያነሱት ወደ ፖርትላንድ መሄድ which is ያው ብዙ ሰው ሆም ኬር ቢዝነስ እዛ ስለሚከፍት እና እኔ ነገርኳቸው ያላችሁት እኮ ወርቅ ላይ ነው ያላችሁት። በዓለም ግዙፍ አገር እንኳን ብትሆን ከጃፓን የበለጠች ሀገር ውስጥ ናት ያላችሁት፣ ከጀርመን የበለጠች ሀገር ውስጥ ነው ያላችሁት። ስለዚህ ሰፊ ኢኮኖሚ ነው፣ ብዙ ብር የሚንቀሳቀስበት ነው። ከአበሻ ማይንድ ሴታፕ መውጣት አለብን። እኔ የምኖርበት አካባቢ ብዙ አበሻ የለም፣ ስለዚህ ስራ መስራት አልችልም የሚባለውን አመለካከት መጀመሪያ እሱም ባውንደሪ ነው ማፍረስ ያለብን። ሰፊ ማርኬት ውስጥ ነው ያለነው። 300 ምናምን ሚሊዮን ህዝብ ያለባት ሀገር ውስጥ ነው ያለነው። ቁጥር 1 ሀብታም ሀገር ውስጥ ነው ያለነው። ቀዳዳ ነው መፈልግ ያለብን። ሳቲስፋይድ ያልሆነ ነገር ምን አለ፣ ምን አይነት ችግሮች አሉ፣ ሶሉሽን ይዘን መሄድ አለብን ማለት ነው። እንደዚህ ካልሆነ በጣም ችግር ነው የሚሆነው። ስራ ስንወጣ ሌላ ስራ መፈለግ ብቻ ከሆነ፣ ቢዝነስ ከፈለግን እንጀራና ሚጥሚጣ ያለበት ብቻ ቢዝነስ የምናስብ ከሆነ በጣም ከባድ ነው። አሁን እንደሚታየው ቅድም እንዳልኩት 11 ሀገራት ብሪክስ ዶላር ወይም ብሪክስ በሚያመጣው ገንዘብ ነው የምንጠቀመው እርስ በርስ ለመቃየር ብለዋል። ኢትዮጵያ እዛ ውስጥ አለችበት። መፈራረሟን እርግጠኛ አይደለሁም፣ ግን አዲሱ ብሪክስ ውስጥ አለችበት። ኢትዮጵያ ገብታለች። ከተፈራረመች በአዲሱ ትራምፕ 100% ሊጫንብን ነው ታሪፍ ማለት ነው። እንግዲህ 10% ተጭኖብናል፣ ሜቢ 100% ይጨመርብናል፣ 110 ሊሆን ነው። የእንጀራውና የሚጥሚጣ ዋጋውም ሊጨምር ነው። ስለዚህ ታርጌታችን ቢዝነስ መጀመር ስናስብ ሰርቭ የማደርገው ኢትዮጵያውያንን ብቻ ብለን ካሰብን
ትልቅ ኦፖርቹኒቲ ሉዝ እናደርጋለን እና ካሊፎርኒያ ውስጥ ያላችሁ ሰዎች በጣም እድለኞች ናቸው። በጣም ትልቅ ማርኬት ናት፣ ተጠቀሙበት እድሉን። ሌላው በዚህ ሳምንት ውስጥ የሶስት ተቋማት ሲኢኦዎች ዋይት ሃውስ ሄደው ነበር። የዋልማርት፣ ታርጌት እና ሆም ዴፖ። እንዲያውም የሆም ዴፖ ኮቸርማን ወይም ምክትሉ ወይም ሁለተኛው ባለቤት የፕሬዚዳንት ትራምፕ ዋና አድናቂ ከመጀመሪያው ጀምሮ ብዙ ብር ሲሰጠ ብዙ ዶላር ሲሰጠ ነበር፣ ለምርጫቸው ነበር። ዋልማርት እና ታርጌት ደግሞ እንደሚታወቀው ፕሬዚዳንት ትራምፕ ስልጣን እንደያዙ የመጀመሪያው አካ ይመስለኛል ኤክስኪዩቲቭ ኦርደር የፈረሙት ዲኤአይ የሚባል አለ፣ ለጥቁሮች ለምናምን እኩል መብት እንስጣቸው የሚል የባይደን ፖሊሲ ነበር። እሱን ነበር የሰረዙት እና መጀመሪያ ይህን ፖሊሲ ተቀብለናል ካሉት ውስጥ ታርጌት እና ዋልማርት ናቸው። እንዲያውም ታርጌት ፈተና ውስጥ ገብቶ ነበር። ብዙ አፍሪካን አሜሪካን ቅስቀሳ አድርገውበት እንዳትሄዱ ከታርጌት እንዳትገዙ ብለው ማለት ነው። ቢዝነሱ በጣም ተደናቅፎበት ነበር። የታርጌት ሲኢኦ በየቦታው ቱር እያደረገ አፍሪካን አሜሪካንን ለመቀስቀስ ይቅርታ መጠየቅ አልፈለገም፣ ምክንያቱም ፖሊሱን ተቀብሎታል። እንዲያውም አንድ በጥቁሮች የሚታወቁ ፓስተር አሉ፣ ከሳቸው ጋር ሁሉ ኢንተርቪው አስደርጉኝ እያሉ እየለመኑ ነበሩ፣ ከሳቸው ጋር ቁጭ ብሎ ለመታየት ማለት ነው፣ ፖዚቲቭ ኢሜጅ ቢውልድ ለማድረግ። ሰሞኑን ዋይት ሃውስ ሄደው ነበር። ለፕሬዚዳንት ትራምፕ አንድ ነገር ነገሯቸው። ይሄ የታሪፉ ጉዳይ በጣም አስጨናቂ ነው፣ በዚህ መንገድ ከቀጠለ በቅርቡ ሼልፋችን በሙሉ ባዶ ይሆናል ብለው ነግሯቸዋል። አሁን እንደሚታየው ካሊፎርኒያ፣ ሎስ አንጀለስ በቃ መርከብ ቀርቷል። 80 መርከቦች ነገር እየተጠበቁ ነበር፣ የሉ ካርጎ ሺፕስ። ስለዚህ በዚህ መንገድ ከቀጠለ በቃ ሸልፎቻችን ባዶ ይሆናል እና አንድ ነገር መደረግ አለበት ብለዋል። አይ ቲንክ ፕሬዚዳንት ትራምፕም ትንሽ በዚህ ሳምንት መቀዛቀዝ የጀመሩት ለዛ ነው። ባለፈው ከ2 ሳምንት በፊት ፖል የፌደራል ሪዘርቭ ወይም ይሄ ማዕከላዊ ባንክ የሚባለው የእሱን ዳይሬክተር ከስልጣን አነሳቸዋለሁ እያሉ በአንዴ ስቶክ ማርኬቱ ወድቆ በአንዴ ቦንዱ ዳምፕ ተደርጎ ነበር። ምክንያቱም ትልቁ የአሜሪካ ችሎታዋ ምንድን ነው? በተወሰኑ ጉዳዮች ላይ ጣልቃ ትገባም። የጋዜጠኝነት ነፃነት ትሰጣለች፣ የሪሰርች ነፃነት ትሰጣለች። ይሄ ደግሞ የገንዘቡን ነፃነት ኢንተረስት ሬት ከፍ ዝቅ ማድረጉን ለፌደራል ሪዘርቭ ተሰጥቶታል። መንግስት ዲክቴት አያደርግም፣ ወለድ ጨምሩ ቀንሱ አይልም። ሀሳብ መስጠት ይቻላል፣ ማስገደድ ግን አይቻልም። እና የሪዘርቡን ዳይሬክተር ወለድ መቀነስ አለብህ ብለው በቃ ትራምፕ በገቡ በወጡ ቁጥር እሱ ስለሱ ነው የሚያወሩት። መቼ ነው ከስልጣን ማባረሩ እያሉ ሰው ያማክራሉ። በዛ ምክንያት ባንዴ ስቶኩ ቀነሰ፣ ቦንዱ ኢንተረስት ሬቱ ጨመረባቸው። ተደናግጠው ባለፈው ሳምንት መግለጫ ሰጡ። ይህን ሰውዬ በቃ አልትቸዋለሁ፣ ከስልጣን አላነሳውም የሚል ለማረጋጋት እየሞከሩ ነው። እነዚህን የዋልማርት ታርጌት እና ሆም ዴፖ ሲኢኦዎችን ካነጋገሩ በኋላ ትንሽ መቀዛቀዝ ነገር እያሳዩ ነው። የቻይናን ትራምፕ ታሪፍ ራሱ ልንቀንሰው እንችላለን የሚባሉ ወሬዎች ተጀምረዋል። የካናዳን ታሪፍ ትንሽ ልንገፋው እንችላለን ለተወሰኑ ወራት የሚል ወሬዎች ተጀምረዋል። ኦንላይን እቃ ለምንገዛ ወይም ለሚገዙ ሰዎች ሌላ አዲስ ወሬ አለ። ከሜይ 2 ጀምሮ ከሚቀጥለው ሳምንት አይ ቲንክ አርብ ወይም ሐሙስ ጀምሮ ታሪፍ ሉፕሆል የሚባል አለ። በኦንላይን የምትገዢ ከሆነ ከ$800 በታች መሰለኝ ዋጋ ካለው ታክስ አይከፈልም። አሁን ግን ከሜይ 2 ጀምሮ ታክስ ይከፈላል። ታክስ መክፈል ብቻ አይደለም፣ በፖስታ ለመጣበት ዩዥዋሊ በየቤታችን የሚያመጣልን የአሜሪካ ፖስታ ሰርቪስ ነው። $100 ነው ቻርጅ የሚያደርገው እቃውን ለማምጣት። እንግዲህ የ35 ብር ጫማ አገኘው ብለሽ ኦርደር ታደርጊያለሽ፣ ዴሊቨሪ ግን $100 ይጨምርሻል ማለት ነው። እንዲያውም ከጁን ፈርስት በኋላ የፖስታ ቤት ክፍያ ወደ $200 ያድጋል ተብሏል። በቃ በተቻለ መጠን በካርጎም እቃም አይመጣም፣ በኦንላይንም ኦርደር አድርገሽ በፖስታ ቤትም በአውሮፕላን አይመጣልሽም ማለት ነው። እና ነገሮች ለኦንላይን ኦርደርም እየተወሳሰቡ ነው። ቻይናን ትንሽ አጣብቂኝ ውስጥ ለማስገባት የፈለጉ ነው የሚመስለው። ዶው ጆንስ ቅድም አይተነዋል፣ በተከታታይ እየቀነሰ ነው። ዛሬም እየቀነሰ ነበር። ከ1932 ጀምሮ ከግሬት ዲፕሬሽን ጀምሮ ኤፕሪል ወርስት መንዝ ነው ተብሏል በዶው ጆንስ። በጣም መጥፎ ወር ዶው ጆንስ በታሪኩ እንደዚህ ወድቆ አይታወቅም። በዚህን ወቅት በከፍተኛ ሁኔታ አድጎ ቢሆን ኖሮ አረንጓዴ በአረንጓዴ ሆኖ ቢሆን ኖሮ ፋክስ ኒውስ ብትገቢ ፕሬዚዳንት ትራምፕ ንግግር ባደረጉ ቁጥር ስለ ስቶክ ማርኬት ብቻ ነበር የሚያወሩት። አሁን ማንም አይናገርም ስቶክ ማርኬት። ፕሬዚዳንቱም እንዲያውም እኔ ስቶክ ማርኬት አላይም ሁሉ ማለት ጀምረዋል። ምክንያቱም እንዳለ ኔጌቲቭ ስለሆነ የሚያሳየው ማለት ነው። የአሜሪካ ዜግነት የተቀበሉ በሶሻል ሴኩሪቲ ቢሮ በመቅረብ መረጃቸው እንዲስተካከል ማድረግ አለበት የሚል ወሬ ሰሞኑ ተነስቷል። እንግዲህ ፕሮሰሱ ምንድነው? እዚህ ሀገር አሳይለም ትጠይቂያለሽ። አሳይለሙ ከተወሰነ ጊዜ በኋላ ኬዝሽ ቀርቦ አፕሩቭ ይደረጋል። አፕሩቭ ካልተደረገ ኮርት ትሄጃለሽ። ዩዥዋሊ ኮርቱ አፕሩቭ ያደርገዋል። ዩዥዋሊ ማለት ነው። አሁን ነገሮች ሊቀየሩ ይችሉ ይሆናል። ከዛ በኋላ 1 ዓመት ያህል ትቆይና ግሪን ካርድ አፕላይ ታደርጊያለሽ። ግሪን ካርድ አፕላይ በምታይግበት ጊዜ ግሪን ካርዱን የሚልክልሽ ሆምላንድ ሴኩሪቲ ነው። ስለዚህ ግሪን ካርድ እንዳለሽ ታውቋል፣ መንግስት ታውቆልሻል። ከአሜሪካ ወጥተሽ ተመልሰሽ ስትገቢ ግሪን ካርድሽን ስካን ሲያደርጉት ኤርፖርት ላይ ያሉት የሆምላንድ ሴኩሪቲ ኤጀንቶች ማን እንደሆንሽ የት እንደሆንሽ ያውቃሉ። ለምሳሌ
ፖለቲካል አሳይለም ጠይቀሽ ኢትዮጵያ ደርሰሽ ከመጣሽ እና የግሪን ካርድሽ ላይ ያለችው ቁጥር AS5 ከሆነ አያስገቡሽም ማለት ነው። ማለት አሳይለም 5 ከሆነ ፖለቲካል አሳይለም ነው የጠየቅሽው አሜሪካ ውስጥ ሆነሽ ማለት ነው። ስለዚህ ኤርፖርት ላይ ይይዙሻል። ለምንድን ነው ወደ ኢትዮጵያ ሄድሽው? ኢትዮጵያ ታስራለሁ ብለሻል እኮ ከሄድኩ። ምክንያቱም ፖለቲካል አሳይለም ነው የጠየቅሽው፣ መግባት አትችይም ይላሉ። ከፈለጉ በዛው መመለስ ይችላሉ። የመልሷቸው ሰዎችም አሉ። በቃ ግሪን ካርዱ ታሪክሽን ስለሚናገር ነው። AS7 ደግሞ የዛ አሳይለም የጠየቀው ሰው የትዳር አጋር ማለት ነው። ስለዚህ የትዳር አጋር የሆነ ሰው ወጥቶ ቢገባ ችግር የለበትም እና እያንዳንዱ ሰው ግሪን ካርዱን ማየት ይችላል። ከስሩ ከጀርባው ኮድ አለችው። AS6 7 እና 8 ነው። 8 ከሆነ ደግሞ ልጆች ናቸው። ልጆች በፈለጉት ሰዓት ግሪን ካርዱ ካላቸው ወጥተው መመለስ ይችላሉ ማለት ነው። አሁን ትልቁ ነገር ችግር የመጣው ምንድነው? አሳይለም ጠይቀው ግሪን ካርድ ይዘው ለረጅም ጊዜ ከተቀመጡ በኋላ እንደ 5 ዓመት ሲቲዝንሺፕ አፕላይ ያደርጉና ዜጋ ይሆናሉ። ዜጋ በሚሆኑበት ጊዜ ዜግነቱን የሚሰጣቸው ዲፓርትመንት፣ ፓስፖርት የሚሰጣቸው ዲፓርትመንት እና ሆምላንድ ሴኩሪቲ የተለያዩ ናቸው። ስለዚህ ሆምላንድ ሴኩሪቲ ተመልሰው ስታተሳቸውን አፕዴት ማድረግ አለባቸው። ዜጋ እንደሆኑ ሲስተሙም ሪኮግናይዝ ማድረግ አለበት። ካልሆነ ምን ይሆናል? AS6 ነው ያላቸው፣ አሳይለም ጠይቀው ነው እዚህ የተቀመጡት፣ ዜጋ ሆነዋል፣ ፓስፖርት ይዘዋል። ሆምላንድ ሴኩሪቲ ላይ ግን ዴታ ቤዙ አልተስተካከለም፣ ዜጋ መሆናቸው አይታይም። ኢትዮጵያ ደርሶ ሲመለሱ ኤርፖርት ላይ ይዟቸዋል ማለት ነው። ይሄን ላለማድረግ ላለመመለስ ከፈለጉ ወይም ዜግነታቸው እንዲስተካከል ከፈለጉ የምትሞላ ፎርም አለች። እሷን ፎርም በዚህ ጊዜ ሞልቶ ለማስተካከል ወራት ይወስዳል። ስለዚህ ኢትዮጵያ ተመልሰው ያን ፎርም ሞልተው እንደገና ልከው ተስተካክሎላቸው ሲስተሙ ላይ ዜጋ መሆናቸው ሲታይ ያኔ መግባት ይችላሉ። ፓስፖርቱ ያኔ ጥቅም ይኖራል። ካልሆነ ግን ሲስተሙ የሚያሳየው አሜሪካዊ ዜጋ እንዳልሆኑ ነው። ስለዚህ ፓስፖርት ያላችሁ አሜሪካዊ ዜግነት የቀየራችሁ ሰዎች በአስቸኳይ ቀጠሮ በመያዝ በአካባቢያችሁ ባለው ሶሻል ሴኩሪቲ ኦፊሶች ቀጠሮ በመያዝ ኦንላይን ነው ደግሞ ቀርቷል። ከ2021 በኋላ ዝም ብሎ ገብቶ ቀጠሮ ማናገር አይቻልም። ኦንላይን ነው ቀጠሮ የሚያዘው። ብታስተካክሉ ጥሩ ነው ተብላችኋል። በተለይ ደግሞ ፖሊስ የሚገኝበት አካባቢ፣ ግርግር ያለበት ቦታ አካባቢ እንደነዛ አይነት ሰዎችን ባይገቡ ጥሩ ነው እስኪስተካከልላቸው። ምክንያቱም ግሪን ካርዱ የሚያሳየው ስደተኛ እንደሆነ ነው። ዜጋ ነኝ ብለው ሊያምኑ ይችላሉ። ፓስፖርት ይኖራቸዋል። ፖሊሶች፣ የአይስ ፖሊሶች ግን ሲስተሙ ላይ ስማቸውን በሚያስገቡበት ጊዜ ወይ ሶሻል ሴኩሪቲያቸውን በሚያስገቡበት ጊዜ ጀስት የሚያሳየው ግሪን ካርድ እንዳላቸው ሊሆን ስለሚችል ኢሊጋል የሆነ ቦታ ላይ ተገኝታችኋል ብለው ሊያስሯቸው ይችላሉ፣ ዲፖርት ሊያደርጓቸው ይችላሉ። መጠንቀቅ አለባቸው። በዚህ ሳምንት ካሊፎርኒያ ይሁን የትኛው ስቴት እንደሆነ አላውቅም፣ ናይት ክለብ፣ የምሽት ክለብ ላይ የአይሶ ፖሊሶች ሄደው ከበቡት እና ከ100 በላይ ሰዎችን ያዟቸው። አንድ ዶክመንት ነበሩ ብዙዎቹ፣ ያው እየጨፈሩ ነው እንግዲህ ናይት ክለብ። በዚች ጊዜ እንደዚህ አይነት ቦታዎች ላይ ባንገኝ ጥሩ ነው። ክራይም ያለበት ቦታ ላይ ባንገኝ ጥሩ ነው። ለጥንቃቄ ነው። ልጆቻችንም ወንድሞቻችንም ካሉ ብንመክራቸው ጥሩ ነው። በተለይ ሳመሩ እስክታልፍ ጁን፣ ጁላይ፣ ኦገስት እስኪያልፍ ድረስ ዝም ብሎ አንገት ሰብሮ ማሳለፍ ጥሩ ነው ብዬ አምናለሁ። ሌላው በአሜሪካ ብዙ ልጆች ለሚወልዱ ልዩ ሽልማት አላቸው ተብሏል። እቅዱ ገና አልጸደቀም። ከ6 በላይ ልጆች ለሚወልዱ ናሽናል ሜዳል ኦፍ ማዘርሁድ የተባለ ልዩ ሽልማት ይበረከትላቸዋል ተብሏል። በአንድ ልጅ $5,000 ይሰጣል። ይሄ የሆነው ለምንድን ነው? የሚወለዱ ልጆች ቁጥር በጣም እየቀነሰ መጣ። አሜሪካ በ1957 በአንድ ቤተሰብ 3.8 ልጆች ነበሩ። እንግዲህ ሰዎች እንዳይደናገጡ 8 ልጅ ደግሞ ምንድን ነው እንዳይሉ ጀስት አብሬጁ ስለሚወጣለት ነው። የተወለዱ ልጆች በአጠቃላይ ለቤተሰብ ቁጥር ሲካፈል 3.8 ነው። 19 መጨረሻ ላይ 2000 ላይ ከመግባታችን አካባቢ 2.1 ነበር። እንግዲህ ዩዥዋሊ የአንድ ሀገር ትውልድ ሳስቴን አድርጎ ለመቀጠል ሚኒማም አንድ ቤተሰብ 2 ልጅ ሊኖረው ይገባል ነው የሚባለው። ስለዚህ እዛች አጣብቂ ላይ ነበር። 2023 ላይ ግን አማካኝ በቤተሰብ የሚወለዱ ልጆች 1.6 ደረሱ። አሁን ወደ 1.5 ገብተዋል። አሜሪካ ወይም የትኛውም ሀገር ደግሞ ሚኒማም 2% መሆን አለበት። 2 ልጆች በቤተሰብ መወለድ አለባቸው። ሶዛት የሚቀጥለው ትውልድ በቁጥርም በምንም ነው አገሪቱን የሚረከብ እንዲሆን ነው። ብዙዎቹ ተጠየቁ፣ ለምንድን ነው ልጅ የማትወልዱት አሜሪካ ውስጥ ተባሉ። 57% በቃ አንፈልግም አሉ። በቃ ማውራትም አልፈልግም ስለ ልጅ። ብዙዎቹ ከጤንነት ጋር ያያይዙታል። በምንወልድበት ጊዜ እንወፍራለን፣ ብዙ ነገር አለ፣ የሴት እንትን አለ። ሴቶቹ ናቸው በዋናነት የተጠየቁት ይመስለኛል። በቃ አንፈልግም ነው የሚሉት። 44% የሚሆኑት አሁን እኔን የሚያስጨንቀኝ የልጅ ጉዳይ አይደለም፣ ሌላ ብዙ ፎከስ የማደርግበት ትምህርት ወይ ስራ ምናምን ይሆናል። እድሜ ከገፋ በኋላ ደግሞ እንደገና ተመልሰን የማናስተካክለው ነገር ይሆናል። 38% የሚሆኑት ዓለም እንደዚህ ትርምስምስ ባለችበት ጊዜ ለምንድን ነው ልጅ የምወልደው ብለው መልሰዋል። መጀመሪያ ዓለም ትረጋጋልን ከመውለዳችን በፊት። 36% የሚሆኑት ዊ ካንት አፎርድ ብለዋል። በቃ ልጅ መውለድ በጣም ከባድ ነው። ስጦታዋ $5,000 በልጅ እንሰጣለን ነው። አሜሪካ ውስጥ አንድ ሰው ልጅ ወልዶ
ለዩኒቨርሲቲ እስከሚያደርስ ድረስ ወደ 240-250 ሺህ ዶላር ወጪ ያወጣል አንድ ቤተሰብ። በዚህ 5 ሺህ ዶላር ተቀብለው 240 ሺህ ነው ሂሳቡን ዝም ብሎ ከታየ ማለት ነው። ግን ልጅን የሚያህል ጸጋ የለም እውነቱን ለመናገር። ግን አሜሪካ ውስጥ ያለው አብዛኛው ኮሚኒቲ በቃ እኔ ልጅ ምንድነው ኢኮኖሚ ብቻ ነው የሚወስድብኝ፣ ገንዘብ እንዳወጣ ነው የሚያደርገው። 18 ዓመት ከሞላ በኋላ ትቶ ለሚሄደው ምን አስጨነቀኝ የሚሉ በጣም ብዙ ሰዎች አሉ። አሜሪካንን ቀርበሽ ብታነጋግሪያቸው እንደዛ የሚሉ ሰዎች አሉ። ሌላው የቴክሳስ ትምህርት ቤት የቨርጂኒያን ባንዲራ ማውለብለብ አይቻልም ብሏል። ቴክሳስ ያለ ትምህርት ቤት፣ አንድ ካውንቲ ውስጥ ያለ ትምህርት ቤት የቨርጂኒያን ታሪክ የሚናገር ትምህርት ቻፕተሩን ዴሊት አድርጎታል። ቻፕተሩን ዴሊት ያደረገው ምንድን ነው? የቨርጂኒያ ባንዲራ ላይ የሮማ ጎደስ ወይም አምላክ የምትባል የጊዮርጊስ ስዕል አይነት አንበርክካ የቆመችበት ሰው አለ እና እሱ ነው የሚታየው የቨርጂኒያ ፍላግ ላይ። እና ለምን ተናደዱ ከተባለ ያቺ የሮም ጎደስ ጡቷ ይታያል። በቴክሳስ ሕግ ደግሞ ሴት ልጅ ጡቷን ማሳየት አትችልም። በቨርጂኒያም አይቻልም። አሁን ግን ባንዲራው ላይ እሱ ስላለ ያን ባንዲራ ዌብሳይቱ ላይ ማስቀመጥ አይቻልም፣ ትምህርት ቤት ልጆች ስለሆነ የሚያዩት ማለት ነው። ስለዚህ ወይ የቨርጂኒያ ባንዲራ ጡቷን አልብሳችሁ ተመለሱ፣ እንደገና ባንዲራችሁን ቀይራችሁ ነው፣ ካልሆነ ግን ትምህርት ቤቱ ስለ ቨርጂኒያ ታሪክ አያስተምርም ብለዋል። ከ1861 ጀምሮ ያለ የቨርጂኒያ ባንዲራ ነው። ስለዚህ በጣም ቅር ብሎናል ማለት ነው የቨርጂኒያ ሰዎች። ወደ ካሊፎርኒያ ሊሄድና የካሊፎርኒያ ሜየር ሐሺሽ በነፃ ልሰጥ ነው ብለዋል። ፌንቴኖል ድራጎችን በነፃ ልሰጥ ነው ለሆምለሶች። ክራይም በጣም በዛ፣ ሱስ ውስጥ ገቡ ሆምለሶች እና መንገደኛ ሲታይ ዝም ብሎ መንገደኛ ሲያገኙ እየደበደቡ እየቀሙ እየዘረፉ ስለተቸገረን ዋናው ችግራቸው ፌንቴኖል ከሆኑ ከከተማው እስከወጡልኝ ድረስ በነፃ ሰጣቸዋለሁ ፌንቴኖል። በእርግጥ ይሄ በጣም ከባድ ውሳኔ ነው፣ ሃርሽ ውሳኔ ነው። ግን የከተማውን ህዝብ ሰላም የማስጠበቅ ኃላፊነት ስላለብኝ በነፃ ፌንቴኖል እንሰጣለን ብለዋል። እንግዲህ ኮንስፓይረሲ ቲዎሪ ነው እንጂ 1970ዎቹ ላይ እኮ ሆን ተብሎ ለወጣቶች በተለይ ለአፍሪካን አሜሪካን ድራግ በነፃ ይሰጥ ነበር። አሁን የደረሱበት ደረጃ ደርሰዋል፣ ድራግ ውስጥ የገቡ ሰዎች ማለት ነው። ሌላ ሱፕሪም ኮርት በዚህ ሳምንት ጥሩ ነገር ወስኗል። ባለፈው ዓመት ሜሪላንድ ላይ ሰላማዊ ሰልፍ ነበር። በተለይ ሙስሊሞች ናቸው ተናደው ሰልፍ የወጡት፣ ኢትዮጵያኖችም አሉ፣ ኦርቶዶክሶችም ሙስሊሞችም። በትምህርት ቤት የሚሰጥ የጌይ እና ሌዝቢያን ትምህርቶች አሉ። እሱን ትምህርት በመቃወም ነው ሰልፍ የወጡት እና ለወላጆች መብት ይሰጠን ለመወሰን ልጆቻችን ይህን ትምህርት መማር ይፈልጋሉ፣ ይገባቸዋል አይገባቸውም የሚለውን ለመወሰን ወላጆች እኛ የራሳችን ሃይማኖት ስላለን መብት ይሰጠን የሚል ተናገሩ። የዲፓርትመንት ኦፍ ኤጁኬሽን የሜሪላንድ አልተቀበላቸውም፣ ክስ ተከሰሰ። አሁን ሱፕሪም ኮርት ድረስ ደርሷል። የአሜሪካ ሱፕሪም ኮርት 9 ናቸው ዳኞቹ፣ 6ቱ ሪፐብሊካን ናቸው ወይም ኮንሰርቫቲቭ፣ እንደ ፓርቲ አባልም ባይሆኑ ኮንሰርቫቲቭ ናቸው፣ ወግ አጥባቂዎች ናቸው። 3ቱ ሊብራል ናቸው። ሊብራሎቹ ዩዥዋሊ ደግሞ የዲሞክራት ደጋፊዎች ናቸው። እነሱ የጌይ እና ሌዝቢያን መብት እንዲከበር የሚፈልጉ ናቸው። እንዲያውም እንዲከበር ብቻ ሳይሆን ከዛም ያለፈ ስራ የሚሰሩ። ለምሳሌ ባለፈው ዓመት ኡጋንዳ መሰለኝ የጌይ እንትኖችን በሞት እቀጣለሁ ስትል አሜሪካ ማዕቀብ እጥላለሁ አለች። ይሄ የመብት ጉዳይ ቢሆን አንድ ነገር ነው። ግን የጌይ ማህበራትን ደግሞ በሚሊዮን ዶላር ትሰጣቸዋለች። ምን አገናኘው? አሁን መብታቸውን ማስጠበቅ ሌላ ነገር፣ በውስጥ ደግሞ ሚሊዮን ዶላር መስጠት ሌላ ነገር። እንዲስፋፉ ይፈልጋሉ ማለት ነው። እንዲስፋፋ ለምን እንደሚፈልጉ ራሱ ግራ ነው የሚገባው። ሜሪላንድም ይህን ነገር አልሰማችሁም፣ ተማሪዎች መማር ግዴታቸው ነው፣ የጌይና ሌዝቢያንን ጉዳይ ማለት ነው። በሚያሳዝን መንገድ ደወይ የሚያቀርቡበት መንገድ ነው የሚያሳዝነው። ለተማሪዎቹ በህፃንነታቸው ጌይ ምንድነው ሌዝቢያን ምንድነው ስለማያውቁ በምሳሌ መንገድ ነው የሚሰጣቸው። ለምሳሌ ታም ኤንድ ፒተር ተጋብተው ምናምን ብሎ በምሳሌ መንገድ ያስረዳሻል። ሁለት ወንድ ተጋብቶ መኖር እንደ ኖርማል ነገር እንዲቀበሉት ማለት ነው። በህፃንነታቸው ስለሆነ የሚማሩት። ወላጆች በጣም ተናደው ነበር፣ የሜሪላንድ ወላጆች። ኢትዮጵያኖች አስታውሳለሁ፣ ባለፈው ዓመት ሰልፍ አለ ውጡ፣ እንደዚህ ንግግር አለ ምናምን ሲባል ሱፕሪም ኮርት ደረጃ ደርሷል። ሱፕሪም ኮርት ደግሞ ወላጆች ትክክል ናቸው፣ ይሄ ነገር የወላጆች ከሃይማኖታቸው የሚጋፋ ስለሆነ ኦፕት አውት የማድረግ በቃ ልጄ አይማርም የማለት መብት አላቸው ከፈለጉ። እና እንዲያውም ጀስቲስ ሳሙኤል አሊቶ የሚባሉት ሰው አይ ቲንክ አፍሪካን አሜሪካን ናቸው፣ ኮንሰርቫቲቭ ናቸው። እሳቸው የጠየቁት ይሄን ኦፕት አውት ስፔሲፊካሊ ለዚህ ትምህርት የሚከለከልበት ምክንያት ምንድን ነው እስቲ ያስረዱ ብለው የጠየቁት። ማለት እኔም አሁን ልጄ እዚህ ይማራል፣ ቨርጂኒያ ይማራል፣ አንዳንድ ትምህርቶች ኦፕት አውት ታደርጋላችሁ፣ ልጃችሁ እንዳይማር ትፈልጋላችሁ፣ ለምሳሌ ከሳይኮሎጂ ጋር ምናምን የተገናኘ ሊሆን ይችላል ብለው ደብዳቤ ይመጣልናል። አይ ልጄ ይህን ትምህርት መማር የለበትም ካል አይማርም። ጀስቲስ ሳሙኤል የጠየቁት ምንድነው ስፔሲፊካሊ የጌይ እና ሌዝቢያን ጉዳይ ሲሆን ኦፕት አውት የተከለከለው ለምንድን ነው?
በቃ ልጅ አይማር እንዳይል የቴክኖሎጂ ችግር ነው? ዌብሳይት ላይ ገብተው ክሊክ ማድረግ ነው የከበዳችሁ? ደብዳቤ መላክ ነው የከበዳችሁ ነው? ወይስ አይቻልም በመብት ደረጃ ነው? እናንተ ማን መብት ሰጣችሁ አይቻልም ለማለት? ወላጆች በልጆቻቸው ትምህርት ላይ የመወሰን መብት አላቸው። ገና በዋናነት አልጸደቀም፣ ግን ትሬንዱ በቃ እንደዚህ አይነት መልሶች እየተሰጡ ስለሆነ ያስታውቃል። የሆነ ጊዜ ብቻ ጋዜጣ መግለጫ ሰጥቶ ማጸደቅ ብቻ ስለሆነ የሚቀረው ማለት ነው። ሌላው ካሊፎርኒያ ሆሊውድ ሰሞኑን አንድ ውድድር አላቸው። የቴክ አንተርፕረነር የሚባሉት የቴክኖሎጂ ባለቤቶች ናቸው፣ ፈጣሪዎች ናቸው፣ ወጣቶች ናቸው፣ ቢዝነስም ላይ ናቸው፣ አንተርፕረነር ናቸው። አዲስ ውድድር አዘጋጅተዋል። ይሄ ውድድር የስፐርም ሩጫ ውድድር ነው። የስፐርሞች ሩጫ ውድድር ነው። የሚወዳደሩት ዩሲኤልኤ እና ዩኤስሲ ውድድር ያደርጋሉ። በ20 ሴንቲሜትር በሚለካ ትራክ ሬስ ትራክ ውስጥ ነው የሚወዳደሩት። በማይክሮስኮፕ ነው የሚያዩቸው ስፐርሞቹ ሲወዳደሩ ማለት ነው። እንዴት እንደሚያወዳድሯቸው ፊሽካ እንዴት እንደሚነፋ እግዚአብሔር ነው የሚያውቀው። ግን ዋለማቸው ምንድነው? አንደኛ ፈን ለመፍጠር ነው የሚሉት። ምክንያቱም የቴክኖሎጂ ሰዎች ናቸው። ሁሌ በአይን የምናየው ነገር ብቻ ሳይሆን እስቲ እንራቀቅበት ውድድሩን ብለው ነው። ሁለተኛ ግን የወንድ ፈርቲሊቲ በከፍተኛ ሁኔታ እየቀነሰ ነው። ብዙ ወንዶች መሀን እየሆኑ ነው። ፈርቲሊቲው እየቀነሰ ነው። ስለዚህ ይሄን እውቅና እንዲያገኝ ፈልገን ነው። በዓለም አቀፍ ደረጃ መነጋገሪያ እንዲሆን እንፈልጋለን የሚል አጀንዳ ያነሱት። አይ ቲንክ ይሄኛው ፖዚቲቭ ይመስለኛል። አዎ ትልቁ ነገር ምንድን ነው? ከዚህ በፊትም የወጣ ሪሰርች አለ። ለረጅም ጊዜ የዋይ ክሮሞዞም ወንድን ወንድ የሚያደርገው የዋይ ክሮሞዞም በጣም እየተዳከመ ከመሄዱ የተነሳ በሚቀጥሉ 6 ሚሊዮን ዓመታት ውስጥ ወንድ ይጠፋል። በ6 ሚሊዮን ዓመት በኋላ ሴቶች ብቻ ነው የምትኖሩት። እንኳን ደስ አላችሁ፣ ለወንድ ተዘጋጁበት ያለ ወንድ ለመኖር። ግን 6 ሚሊዮን ዓመት ብቻ ነው የቀረን ማለት ነው። ወንዶች ሪሰርች የሚያሳየው ካሁኑ ሪሰርች ይሰራበትና ይህን እናስተካክለው እውቅና ይሰጥልን ነው እነሱ እያሉ ያሉት። ግን እንዲያው በዚህ አጋጣሚ የኪድ ኢትዮጵያን ፕሮግራም የምትላለፉ ሰሙ እህቶቻችን ወንዶች ወንድሞቻችሁ 6 ሚሊዮን ዓመት ብቻ ነው የቀራቸው። ባካችሁ ቶሎ ጠይቋቸው፣ ቶሎ ፍቅር ያዙ፣ ቶሎ ጀምሩ ኑሮና ወደ ልጅ ወደ ቤተሰብ መስርቱት ለማለት ነው። እንግዲህ ሌላው ወደ ሚቺጋን ሊሄድና ሚቺጋን አንድ ወጣት የ19 ዓመት ወጣት ነው፣ ጆሹዋ ሎዊ የሚባል ወጣት ነው። ከገርልፍሬንዱ ቤተሰቦች ጋር ነው የሚኖሩ በ19 ዓመቱ እና እነሱ ለሽርሽር ከሚያሚ ወደ ጃማይካ የሚሄድ ክሩዝ መርከቦች ላይ ተሳፈሩ ወይም ሊሄዱ ወሰኑ። በዛ አካባቢ በጣም ይታወቃሉ ክሩዞች፣ መርከቦች ማለት ነው፣ የሽርሽር መኪኖች። እና ቤት አንተ ጠብቅ ብለው ትተውት ይሄዳሉ። እሱ እንግዲህ ቦይፍሬንድ ነው፣ ከእሷ ጋር ነው መዝናናት የሚፈልገው። ጭራሽ ቤት ጠባቂ ያደረጉት። በዛ ላይ ፔት አላቸው፣ ውሻ ወይም ድመት አላቸው። እነሱን አንተ ጠብቅ ብለው ትተውት ይሄዳሉ። በጣም ተናደደ። በመናደዱ ምክንያት ምንድን ያደረገው? ለዛ የመርከብ ድርጅት ስልክ ይደውልና መርከቡ ላይ ቦምብ ተጠምዷል ብሎ ሪፖርት ያደርጋል። ፖሊስ በአንድ የመርከቡን ተቆጣጠረው። 1000 ሩም አለው መርከቡ። እያንዳንዱ ሩም ተፈተሸ ማለት ነው። ተፈትሾ ምንም የተገኘ ነገር የለም። አይ ቲንክ አማተር ስለሆነ በራሱ ቴሌፎን ሳይሆን ይቀራል የደወለው። በኋላ አገኙት እሱ እንደሆነ እንደደወለ ማለት ነው። የደወለበት ሲጣራ ከዛ ስልክ ነው። ቼክ ሲያደርጉት ከተሳፋሪዎቹ አንዱ ቤተሰብ ሆኖ ተገኘ። መጨረሻ ላይ ያው ቅር ስላለኝ ነው ገርልፍሬንድ ይዘውብኝ ስለሄዱ እኔን እንስሳ ጠባቂ አድርገውኝ ቤት ትተውኝ ስለሄዱ ነው ብሎ ተናገረ ማለት ነው። ሌላው በዚህ ዓመት 2024 ላይ በአሜሪካ ልጆች ዲያግኖስ የተደረጉ የአቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር ይባላል። እንደ ኦቲዝም አይነት ሆኖ እዛው ግሩፕ ውስጥ ነው ያለው፣ ግን ሌላ ነው። ኤዲኤችዲ የሚባል ነው። በአሜሪካ ውስጥ 7 ሚሊዮን የሚሆኑ ህፃናት ወይም 11.4% የሚሆኑ ልጆች እንደዚህ ነገር ተገኝቶባቸዋል የሚል ወሬ ሰሞኑን ተወርቷል። ኒውዮርክ ታይምስ ነው ያወራው። በ11.4 አድጎ አያውቅም በዚህ መንገድ። ከዚህ በፊት ኒውዮርክ ታይምስ እንደዘገበው በ1993 በ3% አድጎ ነበር። በ2000 ላይ ደግሞ በአንድ ዓመት ውስጥ በ6.6% አድጎ ነበር። በዚህ ዓመት ባለፈው ዓመት ምን እንዳጋጠመ አይታወቅም። ብዙ ህፃናት የዚህ አይነት ችግር ሰለባ ሆነዋል ማለት ነው። ወላጆች በዚህ ሰዓት ኢትዮጵያኖችን በቲክቶክም ውይይት ሲያደርጉ እንሰማለን። ልጆቻችን እንደዚህ አይነት ነገር ምልክት እየታየባቸው ነው። የአቴንሽን ዴፊሽንሲ፣ ስማቸውን ለምሳሌ ስትጠሪያቸው አይሰሙም፣ ሪያክት አያደርጉልሽም። እና ምንድን ነው ምልክቶቹ ምንድን ናቸው? የት ነው የምንሄደው? ምን ቤኔፊት እናገኛለን? የሚል በቲክቶክም እንደዛ ይነጋገራሉ። ይሄን ለሚሰሩ ሰዎች የምታስተባብር አንድ እህት አለች። ኦቲዝም ልጆች አሏት። ለእሷ እኛ በማራኪ በኩል ነን ፕሮፊት ከፍተንላት አፕላይ አድርገንላት አሁን እየጠበቅን ነው ውጤቱን። ዝም ብሎ በንግግር ብቻ ሳይሆን በተግባር ደግሞ እነዚህ አይነት እናቶች መታገዝ ስላለባቸው ነው። በከፍተኛ ሁኔታ እየጨመረ ነው ኦቲዝም እና ተመሳሳይ ችግሮች። ምክንያቱ አሁንም አይታወቅም። ልጆች ለምን እንደዚህ ሊሆኑ እንደሚችሉ በዚህ ዓመት ብቻ 58% የኤዲኤችዲ መድኃኒት
አጠቃቀም በ58% ጨምሯል። ከ2012 እስከ 2022 ባለው ጊዜ በ58% መድኃኒት ጨምሯል። ብዙ ሰዎች እዚህ ውስጥ አሉበት። ሌላው ትራምፕ በኩል የተሳካላቸው ትልቁ ነገር ድንበር ጥሰው የሚገቡ ሰዎች በሚገርም ሁኔታ ቀንሷል። በሚገርም ሁኔታ እና ሪፐብሊካን አንዱ የሚፈልጉት ይሄን ነበር፣ ኢሚግሬሽን ቁጥር እንዲቀንስ ነበር። ተሳክቶላቸዋል። በ2023 ዲሴምበር በአንድ ወር ባይደን በነበሩበት ጊዜ በ2023 249,785 ነበር ሺህ ህዝብ ነው በሜክሲኮ በኩል ቦርደር ጥሶ የገባው። ኢትዮጵያኖችም አሉበት። የተለያየ ሀገር ሰው በሜክሲኮ በኩል አድርጎ በብራዚል ምናምን አድርጎ በሜክሲኮ ሰብሮ ነው የሚገባው እና ዲሴምበር 2023 ላይ 249,785 ሰው ነበር የገባው። በዚህ ወር ዲሴምበር በዚህ ዓመት 2024 ፕሬዚዳንት ትራምፕ ስልጣን እንደያዙ ሲታወቅ ያው የሚናገሩት ነገር ስለሚያስፈራ ድንበር የሚሻገሩ ሰዎች በጣም ቀንሶ 47,324 ላይ ነው ዲሴምበር ላይ የተሻገሩት። ነገር ግን ባለፈው ወር ማርች ላይ 7,181 ሰው ብቻ ነው ድንበር የተሻገሩ። ልዩነቱን አስቢ። ወደ 400,000 ሰው ቀንሷል። ሰው ፈርቷል። በቃ አሜሪካ ብንሄድ መልሶ ዲፖርት ሊያደርጉን ስለሆነ በቃ ምን አደከመን እያሉ ነው ማለት ነው። እና የፕሬዚዳንቱን ፍላጎት ይሄ ነው የነበረው። ሌላው አንድ የፈረንሳይ ዩኒቨርሲቲ አክስ ማርሴል ዩኒቨርሲቲ የሚባለው ጥሪ አድርጓል። ከአሜሪካ የሚወጡ ፕሮፌሰሮችን እቀበላለሁ ብሏል በከፍተኛ ሁኔታ። አሜሪካ ደግሞ ቅድም በዜናው እንዳየ ነው በጣም ብዙ ስደተኞች ዩኒቨርሲቲ መምህራን አሉ። ቅድም ያነሳሻት እንቁራሪት ይዛ የታሰረችው አይ ቲንክ እሷ ሌላ አላውቅም እንጂ ካንሰር ላይ የሚሰራ ሪሰርች አለ። ሪሰርቹ መድኃኒት ተሰርቶለት የሆነ ሪሰርች አናሊሲስ ላይ ደርሷል። ያን አናሊሲስ ኢንተርፕሬት የሚያደርግ ሶፍትዌር የሰራችው እሷ ትመስለኛለች፣ ወይም ሌላ ተመሳሳይ እሱን ሶፍትዌር የሰራችው ኤርፖርት ላይ ታስራለች እና አሁን አይስ ካምፕ ውስጥ ነው ያለችው፣ ዲፖርት ሊያደርጓት ማለት ነው። ስለዚህ ያ ዩኒቨርሲቲ ፌል አደረገ ፕሮጀክቱ ማለት ነው። የሶፍትዌሩ እውቀት ባለቤት እሷ ናት። ፈረንሳይ ከገባች ፈረንሳይ ጋር ሄዳ ፓብሊሽ ታደርገዋለች። ፓተንት ራይቱ የፈረንሳይ ይሆናል ማለት ነው። እና የፈረንሳይ ዩኒቨርሲቲ ይህን ጥሪ አድርጓል። አክስ ማርሴል የሚባል 300 አፕሊካንቶች አፕላይ አድርገዋል ካሁኑ ከአሜሪካ ማለት ነው። በሚገርም ሁኔታ ከኮሎምቢያ ዩኒቨርሲቲ፣ ከየል፣ ጃን ሆፕኪን ሆስፒታል ዩኒቨርሲቲ ዋናዎቹ ናቸው። ጃን ሆፕኪን ባልቲሞር የሚገኝ ትልቁ ዩኒቨርሲቲ ነው። የምርምር ተቋምም ነው፣ ሆስፒታልም ነው። የል ዩኒቨርሲቲ አሜሪካ ቁጥር 1 ከሚባሉት ነው እና ብዙ ሰዎች ወደዛ እየሄዱ ነው። የመጨረሻ ወሬዎችን የትምህርት ቤት ብድርን በሚመለከት ከ38 ሚሊዮን ከሚሆኑ የአሜሪካን ተማሪዎች 1/3 ብቻ ናቸው እየከፈሉ ያሉት። ሶፋር 4 ሚሊዮን ተማሪዎች ወደ ኮሌክሽን ተልኮባቸው ክሬዲታቸው አፌክትድ ሆኗል። ወደ ክሬዲት ቢሮ ተልኮባቸዋል። እስከ ጁን ድረስ ግን 9 ሚሊዮን ተማሪዎች ሪፖርት ይደረግባቸዋል ተብሏል። እና በተቻለ መጠን ኢትዮጵያውያን የትምህርት ቤት ብድር ያለባቸው ሰዎች አንዳንድ ክፉ መካሪዎች አሉ። ዝም በሉ ምንም አያመጡ ምናምን የሚሏቸው ተዋቸው፣ እነሱን አትስሙ። ቢያንስ ዌብሳይቱ ላይ ግቡና አንዴም ክፍያ ክፈሉ፣ አክቲቭ አድርጉት ቢያንስ። ካልሆነ ወደ ክሬዲት ቢሮ ይላካል። ክሬዲታችሁን አፌክት ያደርገዋል፣ ይጎደዋል። ፕላስ ሌሎች ምስቅልቅል ነገሮች ሊያመጡባችሁ ይችላሉ። ወደ ጋርኒሽ ወደ ማድረግ ሊሄዱ ይችላሉ። የኢሚግሬሽን እና ካስተምስ ኢንፎርስመንት ይሄ ስደተኞችን የሚቆጣጠረው $30 ሚሊዮን ፓላንቲር ለሚባለው ድርጅት ከፍሏቸዋል። ሶፍትዌር ዲዛይን እንዲያደርጉለት፣ ሰዎች ራሳቸውን ሰልፍ ዲፖርት እንዲያደርጉ። ከዚህ በኋላ በአሜሪካ አውሮፕላን ምናምን ዲፖርት ማድረግ አያስፈልግም። ሰዎች ራሳቸው ቲኬታቸውን ቆርጠው በሰላም እንዲወጡ ማለት ነው። ካልሆነ እድሜ ልካቸውን ወደ አሜሪካ መመለስ አይፈቀድላችሁም። አሁን ዲፖርት ካደረጋችሁ ግን ሌላ ጊዜም በትምህርትም በምንም እድል ካገኛችሁ መምጣት ትችላላችሁ የሚል የካሮት ኤንድ ስቲክ አፕሮች እየተጠቀሙ ስለሆነ ነው። ሌላው በአሜሪካ $470 ሚሊዮን በቴክስት ስካም ተደርገናል 2024 ላይ ማለት ነው። በቴክስት እንግዲህ ዜናውም የሚያሳየው ሲኔት ነው ያወራው። በቴክስት ይልኩልሻል። ለእናንተ የሚመጣ እንደሆነ አላውቅም። ለምሳሌ እኔ ብዙ ጊዜ የሚመጣው ከአማዞን ነው። ኦርደር ያደረግኩ በአማዞን እቃ ደርሶናል ይሉኛል። እኔ በአማዞን እቃ ኦርደር ሳላረግ የ1500 ብር እቃ ኦርደር አድርገሃል፣ ክሊክ አድርግና ሊንኩን ገብተህ ስታተሱን ይኸው ይሉኛል። ተደናግጬ ገብቼ እንዳይሆን ነው የሚፈልጉ። ተደናግጬ ክሊኩን ነካውት ማለት ግን ቫይረሱን ኮምፒውተሬ ላይ ወይም ስልኬ ላይ ጫኑት ማለት ነው። ስለዚህ በዛም በዚህም ብለው ፓስወርድን ይወስዳሉ፣ ገንዘብ ያወጡብኛል። ስለዚህ በአማዞን ወይም ደግሞ እንደ ኢዚ ፓስ የሚባል የሃይዌይ ገንዘብ ከፍለሽ የምትሄጅበት አለ። በቃ ቴክስት በቴክስት ያደርጉታል። ፔናልቲ ያለብሽ $10 ክፈይ ይሉሻል። ተደናግጠሽ ነው የምትከፍያቸው። አይታወቁም ሰዎቹ ማን እንደሆኑ። በአጠቃላይ 2024 ላይ $470 ሚሊዮን በዚህ መንገድ ተሰርቀናል ተብሏል። እንግዲህ ዋና ዋና ወሬዎቼን በዚሁ ልጨርስ። ወደ አንድ ለመንገድ እንሄዳለን። ግን ወደ አንድ ለመንገድ ከመሄድ በፊት ለዛች መንደርደሪያ እንድትሆን አንድ ወሬ ባቀርብ ደስ ይለኛል። ጉዳዩ ምንድን ነው? አንድ ግለሰብ ናቸው።
ሳን አንቶኒዮ ውስጥ የሚኖሩ ግለሰብ ናቸው። በዚህ ዓመት ጃንዋሪ ላይ መሰለኝ የፕሮስቴት ካንሰር ይገኝባቸዋል። የፕሮስቴት ካንሰር ከተገኘባቸው በኋላ ዶክተሮች 18 ወር ብቻ ነው የቀረውት ይሏቸዋል በህይወት ለመኖር። ስለዚህ ምን አደረጉ? 2017 ቸቭሮሌት መኪናቸውን በሙሉ በእቃ ሞሏት፣ ጫኗት። አሁን 50ውን ስቴት ቱር እያደረጉ ነው። በቃ የቀረችኝን የመጨረሻውን ዘመን እድሜ ልኬን ስመኘው የነበረውን ነገር የምሰራበት ዘመን ነው። በቃ እግዚአብሔር በአክሲደንት መሞት አለ እኮ አይደለም፣ ምንም ሳንሰራ ሳንዘጋጅ እግዚአብሔር ቢያንስ 18 ወር ሰጥቶኛል። ስለዚህ በ18 ወሩ እድሜ ልኬን መስራት የምፈልገውን ስራ እሰራበታለሁ። እኔ በጣም በልጅነት ጀምሮ የምመኘው በጎ አድራጎት ነው፣ ሲኒየሮችን ማገዝ፣ የተጎዱትን ማገዝ ነው በሚል ንብረታቸውን በሙሉ ሸጠው መኪናቸው ላይ ጭነው የሚፈልጉትን እቃ በሙሉ እየገዙ የ2017 ቸቭሮሌታቸውን ጥቅጥቅ አድርገው ሞልተው 50 ስቴት እየዞሩ ነው። አሁን ሲያትል ደርሰዋል። ሲያትል ውስጥ የሲኒየር ሴንተሮችን እና ሌሎች ቻሪቲ ኦርጋናይዜሽን እየጎበኙ ስጦታ እየሰጡ ወይም ያላቸውን ነገር እየሰጡ ይገኛሉ። የመጨረሻ ህይወት ዘመናቸውን በዚህ መንገድ እየተወጡ ነው። በዚህ ዜና ወሬዎችን ልጨርስና የመጨረሻው ፕሮግራማችን አንድ ለመንገድ ናት። ወደ እሱ መቀጠል እችላለሁ። እንግዲህ መልካም፣ በጣም እናመሰግናለን። ሰፋ ያለ ከዚህም ከዛም የሆነ እጅግ በጣም ዓለምን በደቂቃዎች ያስቃኘ ዜና ይዘህልን ስለመጣህ እናመሰግናለን። አንድ ለመንገድ ፕሮግራማችን ላይ መግባት እንችላለን። ጥሩ። እንግዲህ ከዚሁ ዜና ነው የምነሳው። ይሄ ዜና ወደኛስ ብናመጣው ከዚህ በፊት ከአንቺ ጋር አንድ ፕሮግራም ሰርተን ነበርና ተመሳሳይ ነገር ነበር የጠየቅኩሽ። 24 ሰዓት ነው በህይወት ለመኖር የቀረሽ ብትባይ ምንድን ነው የምትሰሩ በዚች 24 ውስጥ? እኒህ ሰውዬ እንዲያውም 18 ወር ነው የተሰጣቸው። አንድ ሰው እንደዚህ አይነት መልእክት ቢመጣለት በቃ ዛሬ ነው መኖር የምችለው፣ ዛሬ ማድረግ የምችለውን ነገር በሙሉ በህይወት ማድረግ አለብኝ ብለን እንድናስብ የሚያስገድድ ኮንዲሽኑ ሰውየው ገብተዋል። እንደዚህ አይነት ኮንዲሽኑ ሳንገባ ራሳችን ተመሳሳይ ጥያቄ ግን መጠየቅ እንችላለን። እኔስ በሳቸው ቦታ በሆን ምንድን ነው የማደርገው ብለን መጠየቃለን። የመጀመሪያው ከፋይናንስ አንጻር ነው። ሁለተኛው ከቢዝነስ አንጻር። ከፋይናንስ አንጻር አንድ ሰው ከባድ የሚባል መብረቅ ነው እንግዲህ በህይወታችን ውስጥ ከባድ የሚባል ዱብዳ ነው። ካንሰር አለብህ፣ ይሄን ያህል ጊዜ ነው የቀረህ፣ ተርሚናል የሚባለው ደረጃ ላይ ሲደርስ ከተባለ የመጀመሪያው የፋይናንስ ጉዳይ ነው። ቀሪውን ዘመኑን እንዴት አድርጎ ነው ፋይናንሻሊ ሰርቫይቭ የሚያደርገው? ተዘጋጅቶበታል ወይ? የመጀመሪያው ነው። ሎንግ ተርም ኬር አለው ወይ? ምክንያቱም ቤቱ ቁጭ ብሎ ትሪትመንት ያስፈልገዋል። የሆም ኬር ሰዎች መምጣት አለባቸው። ለእነሱ የሚሆን ክፍያ ያስፈልጋል። ተዘጋጅቶበታል ወይ? ተዘጋጅታበታለች ወይ? ፋይናንሻሊ ያልተዘጋጀ ካለ ከአሁኑ ፕላን ማድረግ አለበት ማለት ነው። ለእሳቸው የመጣው ነገር ለእኔስ ቢመጣ ብለን ማሰብ አለብን። በእኔ በኩል ማድረግ የምችለው ምንድን ነው? እኔ አሁን ለራሴ ያደረግኩት አዩኤል አለኝ፣ ኢንዴክስ ዩኒቨርሳል ላይፍ አለኝ። እኔ የገዛሁት ፖሊሲ እስከ 90% ድረስ ኮንትራቱን አውጥቼ መጠቀም እችላለሁ ከመሞቴ በፊት ማለት ነው። ኢንሹራንሶች እኮ ለረጅም ጊዜ ያልተጠቀሙበት የማርኬቲንግ አድቫንቴጅ እኮ ይሄ ነበር። እኒህ ሰውየውን ከ18 ዓመት በኋላ ሲሞቱ ላይፍ ኢንሹራንስ ስላላቸው ሞስት ላይ አሜሪካዊ አለው ቤኔፊት ያገኛሉ። ቤተሰቦቻቸው 500 ሺህ ምናምን ያገኛሉ። ተርሚናል ኢልነስ ካለበት አንድ ሰው ግን ልትሞት 2 ዓመት ነው ምናምን ድረስ ቀን ብቻ ነው የቀረህ ከተባለ ግን የኢንሹራንሱን ኮንትራት እስከ 90% ድረስ ማውጣት ይቻላል ማለት ነው በህይወት እያለ። ያ ሰው ሲሞት ለቤተሰቡ መሰጠቱ ካልቀረ ዘንድ በህይወት እያላችሁ ማውጣት ትችላላችሁ የሚለውን እንደ ማርኬቲንግ እየተጠቀሙበት ነው ኢንሹራንስ ካምፓኒዎች። እንደ ማርኬቲንግ ኢኔሴንስ እንደ አንድ ቤኔፊት ሰዎች እንዲገዙ ለማበረታታት ማለት ነው። ስለዚህ ኢንሹራንስ የሌላችሁ ሰዎች ብትገቡ ጥሩ ነው፣ እንደዚህ አይነት ክፉ ነገር ቢያጋጥማችሁ። ሁለተኛ ኢንሹራንስ ያላችሁ ሰዎች ፖሊሲያችሁን ገለጥ ገለጥ አድርጋችሁ ይሉት። ተርሚናል ኢልነስ ከቨሬጅ አለው ወይ? ካለው የኮንትራቱን ስንት ፐርሰንት ነው የሚሰጣችሁ? አንዳንዶቹ ኢንሹራንሶች አንሰጥም ይላሉ። ለተርሚናል ኢልነስ አንሸፍንም፣ ስትሞት ለቤተሰብ ብቻ ነው እንሰጠው ይላሉ። አንዳንዶቹ ግን ለተርሚናል ኢልነስ እስከ 50% ብቻ ነው የምንሰጠው። አንዳንዶቹ 70%፣ አንዳንዶቹ 90% ድረስ በህይወት እያላችሁ አውጡ ይላሉ። ጠይቁ፣ የራሳችሁን ፖሊሲው ከፈለጋችሁ ኤጀንቶቻችሁን አነጋግሩ። አይ ቲንክ ከ300 እስከ 500 የሚሆኑ ኢትዮጵያውያን ኢንሹራንስ ኤጀንቶች በየስቴቱ አሉ፣ ካናዳም አሜሪካ። ነጮች አሉ። ከፈለጋችሁ እንደ አበሻ እንኳን አንፈልግም እንጠራጠራለን ብትሉ ነጮች ጋር ሄዱ፣ ፖሊሲያችሁን ይዛችሁ አሳዩቸው። እንደዚህ አይነት ፖሊሲ ያለኝ ግን ተርሚናል ኢልነስ ፈልጋለሁ በሏቸው። ከፈለጋችሁ የራሳችሁን ኤጀንት አነጋግሩ። አንደኛው ይሄ ነው ከፋይናንስ አንጻር ማለት የምፈልገው። ሁለተኛው ከቢዝነስ አንጻር የምንሰራው ስራ ምን አይነት ስራ ነው? እኒህ ሰውዬ ባለቀ ሰዓት ነው ከእንቅልፋቸው የነቁት። እግዚአብሔር ፈቅዶላቸው ከመሞታቸው በፊት እድል ሰጥቷቸዋል። የመጨረሻ እድል 18 ወር 2 ዓመት። ምናልባት መድኃኒት ሊገኝ ይችላል በዚህ 2 ዓመት ውስጥ ሊድኑም ይችሉ ይሆናል። በአንድ ወቅት ኤድስም ገዳይ ነበር እኮ ሰርቫይ ማድረግ ተችሏል። አሁን ያቺ ቅድም ያነሳና ሴትዮ እንቁራሪቷ የተያዘባት ዋቴቨር ሌሎቹ እየሰሩበት ነው። ድንገት መድኃኒቱ በ2 ዓመት ሊገኝ ይችላል፣ ሰርቫይቭ ሊያደርጉ ይችላሉ። እስከዛው ድረስ ግን ምን አይነት ስራ ነው መስራት ያለባቸው? ሰውዬ
እሳቸው ያሉት ምንድን ነው? እድሜ ልኬን ስመኝ የነበረውን ስራ የመስራት እድል አግኝቻለሁ ብለው ወደ ፖዚቲቭ የወሰዱት ነገር። ስራ ምንድን ነው የሚለውን ስናየው በሶስት ይከፈላል። ስራ ወርክ፣ ኬሪየር እና ሚሽን ይባላል። ወርክ ስራ ነው፣ ኬሪየር ሙያ ነው፣ ሚሽን ደግሞ አላማ ነው። ስለዚህ እያንዳንዱ ሰው አሁን የሚሰራውን ስራ ቼክ ማድረግ አለበት። ጀስት ስራ ነው የሚሰራው ወይስ ሙያ ነው ወይስ አላማውን ነው የሚያሳካው? ስራ ወይም ወርክ የሚባለው ለገንዘብ ለደሞዝ ብቻ ብለን የምንሰራት ስራ ናት። ብዙ ጥቅም አናገኝባትም፣ ግን ገንዘብ እናገኝባታለን። ኢትስ ኦኬ። ሰርቫይ ማድረግ አለብን። የቤት ኪራይ ያለብን፣ ሞርጌጅ፣ ምግብ፣ ዋቴቨር። ግን ውስጣዊ ደስታ ብዙ የለው፣ ውጫዊ ደስታም ብዙም የለው፣ ክብርም ብዙም የለው። ምክንያቱም ገንዘቧን ብቻ ፈልገን የገባናት። አነስተኛ ክፍያ የሚሰራባቸው ስራዎች ዩዥዋሊ ወርክ ካታጎሪ ውስጥ ይገባሉ። ነገር ግን የሆነ ነገር ተምረን ስልጠና ወስደን ወይ ስኪል ይሆናል ወይ ፕሮፌሽናል ላይሰንስ አውጥተን ወይም ትምህርት ተምረን ሙያ አለው ተብለን በዛ ተወዳድረን ስራ ስንይዝ ባለሙያ እንባላለን። ኬሪየር ማለት እሱ ነው። የተሻለ ደሞዝ እናገኛለን፣ የተሻለ ክብር እናገኛለን፣ የተሻለ ቤኔፊቶች እናገኛለን። ስለዚህ ወርክ ላይ የሚቀመጥ ሰው እዛ ጋር መቅረት የለበትም። ያለውን አድቫንቴጅ ተጠቅሞ ወደ ኬሪየር ማደግ አለበት። አጌን ኬሪየር ላይም ረጅም ጊዜ መቀመጥ አስፈላጊ አይደለም። ምክንያቱም የሌላ ድርጅት አስፈጻሚ ነው የሚሆነው። ያ ድርጅት ሲቋቋም የዛ ድርጅት ባለቤት የራሱ ዓላማ አለው፣ የራሱ ቪዥን አለው። ያን ቪዥን ለማስፈጸም ካምፓኒ ፈጥሯል፣ ወይ ነን ፕሮፊት ወይ ፕሮፊት ከፍቷል። እኛን ሲቀጥረን የእሱን ቪዥን እንድናስፈጽምለት የእሷን ቪዥን እንድናስፈጽም ነው የቀጠረን። ጠዋት 2 ሰዓት ግባ፣ 8 ግባ፣ ማታ 5 ውጣ እንባላለን። አንዳንዶቹ እኮ በዛ መሀል ላይ ስልክ እንኳን እንድናወራ አይፈቅዱልንም። ምክንያቱም የእነሱ ቪዥን አስፈጻሚ ነና። ከነሱ ውጭ ሌላ ነገር መናገርም መተንፈስም አንችልም። ከተነፈሽ ኮንፍሊክት ኦፍ ኢንተረስት ይሉሻል። ሰዓቱ ራሱ ለእነሱ ኮንፍሊክት ኦፍ ኢንተረስት ነው። በቃ የቀጠርኩ በዚህ ሰዓት ከፍልሃለሁ፣ በሰዓት 15 ብር 20 ብር ከፍልሃለሁ፣ ሌላ ነገር መስራት አልችልም። ኮንፍሊክት ኦፍ ኢንተረስት በትንሹ ከዚህ ጀምሮ በአጠቃላይ ደግሞ በቃ ሌላ ነገር መስራት አልፈቅድልህም እስከሚል ድረስ ያሰፉታልና እንደሱ ከሚሆን እያንዳንዳችን ወደ ውስጥ ራሳችን ብንመለከት የኔን ሚሽን ምንድን ነው? እግዚአብሔር እኔን የፈጠረኝ ለምንድን ነው? ከዚህ በኋላ ደስ ብሎኝ እየሰራሁት ደስ ብሎኝ ስኬታማ ሆኜ የምቀጥለው ምን አይነት ስራ በሰራ ነው ብለን መፈተሽ አለብን። እኔ ጋር ለምክክር የሚመጡ ሰዎች ላይሰንስ ለማውጣት ሲመጡ ቢዝነስ ለመጀመር ላይሰንስ ፈልጊያለሁ ሲሉኝ ቀጥታ ላይሰንስ አላውጣላቸው። መጀመሪያ ለምንድን ነው ይሄን አይዲያ የመረጥከው ናቸው። አይ እንትና ተሳክቶለታል ካሉኝ እዛ ጋር ቆማለሁ። አይ እኔ ለዚህ ጉዳይ ላይሰንስ አላውጣም የምላቸው። መጀመሪያ ስላንተ እናውራ፣ ስላንቺ እናውራ፣ ታሪክሽን ንገሩኝ ነው የምላቸው። የህይወታችሁ ፐርፐዝ ምንድን ነው? ከዚህ በኋላ የቀራችሁን ህይወት ምን አይነት ስራ በመስራት ነው መደሰት የምትፈልጉት? ፋይናንሻሊም ተሳክቶላችሁ ስራውንም ሰርታችሁ ደስተኛ የምትሆኑት ምን አይነት ቢዝነስ ብትጀምሩ ነው? አንዳንዶቹ ጀስት ኤሪያ ብቻ ነው የሚመርጡት። አይ ያለሁበት አካባቢ አልቀናኝም፣ ስቴት ብቀይር ይሻለኛል። እሱ መፍትሄ አይሆንም። ከውስጥ ነው መፈለግ ያለብን፣ ወደ ውስጥ ነው ማየት ያለብን መጀመሪያ ወደ ውጭ ከማየታችን በፊት። እና እኒህ ሰው እድል አግኝተዋል። 18 ወር አላቸው። እግዚአብሔር እድል ሰጥቶኛል ብለዋል። አትሊስት ወደ ማንነቴ እንድመለስ፣ ማን እንደሆንኩ እንዳውቅ፣ ፍላጎቴ እንዳውቅ ከእንቅልፌ ባለቀ ሰዓት ነቅቻለሁ ብለዋል። የእሳቸው እድል አይነት ወደኛ ሳይመጣ፣ ችግር ወደኛ ሳይመጣ እኛም ከእንቅልፋችን እንንቃ፣ አላማችን ፈልገን እናገኘው። የመፈጠራችን ፐርፐስ ካገኘ ነውና ያን ወደ ቢዝነስ ከቀየር ነው አይዘር ትርፍ ካምፓኒ ወይም ነን ፕሮፊት ካደረግ ነው በጣም ስኬታማ ደስተኛ እንሆናለን ብዬ አምናለሁ። የዛሬው አንድ ለመንገድ ይሄን ይመስላል። አመሰግናለሁ። በጣም አስደናቂ ነው። የባለሙያም እንደ ኤቢ ፋይናንሻል እንዲሁም እንደ ወንድምም እንደ አባትም ማንቂያ የሚመስል ነገር ነው። ሁልጊዜ እንደምንናገረው ነው። እንደዚህ አይነት ነገሮች ላይ እንዘናጋለን። የሚያስከፍለን ዋጋ ግን ለእኛም በህመም በምንያዝበት ሰዓት እንዲሁም በምናልፍበት ሰዓት ለቋሚ ቤተሰብ በጣም ሰቀቀን የሚሆንበት እያየነውም ያለው ነገር ነው። ለምን ይሄ ሀገር የተገነባው ራሱ እንደኛ ሀገር አይደለም። ኢትዮጵያ እኮ ምንም ችግርተኛ ብንሆንም ይሄ የመረዳዳት መጨረሻ ላይ እሳት የማጥፋቱ ሲስተም አለ፣ ባህሉ ስላለ። እዚህ ሀገር ግን በጣም በሚያሳዝን ሁኔታ አሁን እንደውም ዛሬ ወይ ነገ የሚለቀቅ ፕሮግራም አለን። እንደዚሁ እጅግ በጣም በሚያሳዝን ሁኔታ ድንገት ህይወቱ ያለፈ ኢትዮጵያዊ ወንድማችን ትልቅ ሰው ናቸው። በቃ መንግስት ወስዶ ሊያቃጥላቸው ሲል ነው ኮሚኒቲ የተቀበለው እና በጣም ብዙ ውዥንብር ውስጥ ነው የተገባው። ኢቭን ኮሚኒቲ እንኳን ሄዶ ሰው አይመዘገብም። አንዳንድ ጊዜ በአጋጣሚ ነው ከብዙ ጊዜ በኋላ በማስ ነው የሚቀብሩት አንዳንድ ጊዜ የሞቱ ሰዎችን እና የሚያሳዝን ነገር ይከሰታል። እንዲህ አይነት ነገር ነቃ ብለን ባለሙያዎች ማማከር እንዲሁም እርምጃ መውሰድ ያስፈልጋል ለማለት ነው። ለመጨመር ያክል አቶ አብነት እጅግ በጣም አድርጌ አመሰግናለሁ። እንዲሁም በተጨማሪ
በተደጋጋሚ እንደምለው ኤቢ ፋይናንሻልንም እጅግ በጣም አድርገን እናመሰግናለን። ጥሩ እውቀትን ሰፋ ባለ ሁኔታ ሰኞ እየተገናኘን በትጋት እያቀረብን እንገኛለን። ተመልካቾችም ሀሳብ አስተያየታችሁን በኮመንት አሳውቁን። እንድናነሳላችሁ የምትፈልጉትም ለየት ያለ እንዲሻሻል የምትፈልጉትንም እንቀበላለን። በጨዋ ደንብ እስከተጻፈ ድረስ አይከፋንም። በተረፈ ደግሞ በአቶ አብነት የዩቲዩብ ቻናል አሁንም ላስታውሳችሁ ፈልጋለሁኝ ከታች እናደርጋለን። ሰብስክራይብ በማድረግ ሰፖርት አድርጉት። እንዲሁም ተመልከቱ፣ አዳዲስ ትኩስ ዜና ሲመጣ በዛ ላይ ይዞላችሁ ይመጣል ለማለት ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። በተለይ ደግሞ እስከዚህ ደቂቃ በትዕግስት ያዳመጣችሁን ትልቅ አክብሮታችንን ለመግለጽ እንፈልጋለን። በድጋሚ በሌላ ዝግጅት ከምንገናኝ ድረስ ቸር ቆዩልን።